ላለፉት አንድ 9 ሳምንቶች ስናወራ የነበረው ወይም ስንማር የነበረው ስለ መዳን ነበር። እንግዲህ ያው አንድ ነገር እንዳይናወጥ ትልቅ ዋስትና የሚሆነው ነገር ወደ ላይ ማደጉ አይደለም፣ ወደ ስር ማደጉ። ለዛፍ መቆም ዋስትናው ስሩ ነው እንጂ ቅጠሉና ፍሬው አይደለም። ቅጠልና ፍሬ መጨረሻ ነገር ነው። የመጀመሪያው ነገር መሰረቱ ስሩ ስለሆነ ማለት ነው። ልክ እንደዚህ ሁሉ በእግዚአብሔር ቃል ስር በሰደድንባቸው ነገሮች የትኛውም ችግር ቢመጣ ነቅንቆ አይወስደንም። የትኛውም ችግርም አስበን አንኖርም። የምንኖረው ከስራችን ተነስተን ቀጣይ ስለምናፈራው እንዴት እንደምንለመልም ነው እንጂ የምናስበው። እና ሰው ስለ መዳን ትክክለኛ እውቀት ከሌለው መሰረት ስለሆነ የመዳን እውቀት መሰረት ስለሆነ ሁሉ ነገር የሚጀምረው ከመዳን እውቀት ስለሆነ፣ ስለዚህ ኢየሱስም ሲመጣ አንዱ የተነገረለት ትንቢት ለህዝቡ የመዳኑን እውቀት ትሰጣለህ ስለሆነ የተባለው የመዳን እውቀት ሰው ጋር በትክክል ካልሆነ፣ ስሩ ትክክል ስላልሆነ የሚመጣው ነፋስና ማዕበል ሁሉ መነቅነቁ አይቀርም። ስር የሌለው ነገር ለመቆም ዋስትና የለውም። ስር የሌለው ነገር ለመጽናት ዋስትና የለውም። የመጣው ነገር ይወዘውዘዋል፣ የመጣው ነገር ይወስደዋል። ከዛ ደግሞ መወሰዱ ብቻ ሳይሆን የት እንደነበረም ትዝ አይለንም። ለምን? አንዴ እዚህ ነው፣ አንዴ እዛ ነው፣ አንዴ ቀጥሎም የት እንደሚሆን አናውቅም። የት እንደሚሆን አናውቅም። እዚህ ነው የመዳን እውቀት ትክክል ካልሆነ ወይም በትክክል ሰው ስለ መዳን ትክክለኛ እውቀት ከሌለው እንትን ነበርኩኝ አሁን እንትን ሆኛለሁ፣ እንትን ነበርኩኝ እንትን ሆኛለሁ ሲል እናገኘዋለን። ይሄ እንደዚህ የሚያንከራትተን ምንድነው ካላችሁ ሌላ ነገር አለ። የመዳን እውቀት ትክክል አይደለም። መሰረቱ ተዛንፏል፣ ተበላሽቷል። ጤናማ መሰረት ላይ አልተመሰረተም። ስለዚህ መዳን የሚባለው ነገር ፋውንዴሽን ስለሆነ መሰረት ስለሆነ ሰው እዛ ላይ ሲስት ሁሉም ነገር ተበላሽቷል። በቃ መዳን ላይ የሳተ ሰው በምንም መልኩ ልትይዙት አትችሉም። ለምን? በሰው ድጋፍም አይቆምም። የሳተው መንፈሳዊ መሪ ስለሆነ የሳተው ሰው ደግፎ ሊያቆም አይችልም። በአገልግሎት ብዛትም ሊቆም አይችልም። ትልቁ እንደ አገልጋይ ነበር እንደ እሱ ብንልም በቃ ትልቁ ነገር ስለ መዳን ያለን እውቀት ትክክል መሆን ስላለበት በቃ የመጀመሪያ ነች። በቃ መዳን የሚባለው ነገር የመጀመሪያ እውቀት ስለሆነ ሰው እዛ ላይ ከሳተ ሌላ ነገር ላይ እንደማይስት ዋስትና የለንም። ሌላ ነገር ላይ እንደማይስት እርግጠኞች መሆን አንችልም። ለምን? መዳን ላይ ስቷል። ስለዚህ ተመልሰን እንድንማርና ሁሉ ነገር ከመጀመሪያ እንድናቅ ስለፈለኩኝ መዳንን ስንማር እዚህ ደርሰናል። እንግዲህ ዛሬ እዚሁ የመዳን እውቀት ላይ አንድ ሐሳብ እንድናቅ ስለምፈልግ በሱ ሐሳብ ላይ ጊዜ ወስደን ዛሬውን ትምህርታችንን ጥርግ አድርገን በደንብ አጣርተን ጽድት ባለ መልኩ እንማራለን። ከተማርን ላይ እንግዲህ መማር ከዚህ በፊት የማናውቀውን ነገር ለማወቅ ያህል ብቻ ሳይሆን ሰው የሚማረው እስኪችል ድረስ ነው። እኛ ቤተክርስቲያን እንደዛ ይባላል። ተምሬያለሁ ብለን ካልቻልን አልተማርንም። ለምሳሌ መኪና መንዳት ተምሬያለሁ ብዬ መኪና መንዳት ካልቻልኩ አልተማርኩም ማለት ነው። ዋና መዋኘት ተምሬያለሁ ብዬ ከዛ ውሃ ውስጥ ሲከቱኝ ካልኩ አልተማርኩም ማለት ነው። ስለዚህ መማር ማለት ነገሩ ምን ማድረግ ነው? መቻል ማለት ነው። እዚህ እስክንችል ድረስ ነው መማር ያለብን። እስክንችል ድረስ ነው መማር ያለብን። እስክንችል ድረስ ነው። ስለዚህ መዳንን በተመለከተ እንደዚሁ ጥርት አድርገን መማር ስላለብን እሱ ላይ አተኩረን ተወሰኑ ሳምንቶችን መተናል። ዛሬም በዛው ሐሳብ እንቀጥላለን። እስቲ ሁላችንም ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ያለውን ሐሳብ በደንብ እንድናይ እፈልጋለሁ።
እንደዚህ ይላል 6:51 6:51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ከየቱ እንጀራ ስለ የሚያወራው ስለ ጌታ እራት አይደለም የሚያወራው፣ ስለ ራሱ የሚናገረው። ስለዚህ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ስጋዬ ነው። ስጋውን የሰጠን ለጌታ እራት ሳይሆን ስጋውን የሰጠን በመስቀል ላይ ነው። እሺ ሌላ ደግሞ እዛው 6:49 ላይ ከፍ ብለን ማለት አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። 6:33 ከፍ ብለን የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ስለዚህ መናም ከሰማይ ነው የወረደው እኮ አይደል? መናም ከሰማይ ነው የወረደው። ስለዚህ መና ሲወርድ ምን እንደሆነ ስላላወቁት ነው አንደኛው መና ብለው ስለወጡለት እና በብሉይ ኪዳን የተደረጉት የሆኑት ነገሮች በሙሉ ዋና አይደሉም። ዋናው ወይም አካሉ ኢየሱስ ነው። እነሱ በሙሉ ጥላ ናቸው። ስለዚህ በምድረ በዳ እነሱ በቆዩበት 40 ዓመት እግዚአብሔር ምን ሰጣቸው? መናን ሰጣቸው። ያ የበሉት መና ግን ከሞት ወይም ከኃጢአት ሊለያቸው ሰዎችን ወደ ህይወት ሊያመጣ የሚችልበት አቅም አልነበረው። ተውትና ከመንፈሳዊ ሞት ሊያድናቸው ከስጋ ሞት እንኳን ሊያሳርፋቸው አልቻለም። በሉና ምን አደረጉ? ሞቱ። እግዚአብሔር የሚሰጠው እንጀራ ግን አንድ ጊዜ ነው የሚበላው። በየቀኑ እየወጣን አንበላም፣ በየቀኑ እየለቀምን አንበላም። እሱ ግን አንዴ ከበላን በኋላ ለዘላለም ምን የሚያደርግ ነው? ህይወትን የሚሰጥ ነው። ለአንዴ ሳይሆን እስከ መቼ? ለዘላለም። እሺ ለዘላለም የሚለውንም ደግሞ ከዚህ በፊት እንደተነጋገርነው የሚያወራው የእግዚአብሔር አይነት ህይወትን ነው እንጂ ዘላለም መኖርን አይደለም። ሰው ዘላለም መኖርን አላጣም። ሰው ያጣው የእግዚአብሔር ህይወትን ነው። ምክንያቱም ዘላለም ወይ በሲኦል ከሰይጣን ጋር ይኖራል ወይ ዘላለም ከእግዚአብሔር ጋር ይኖራል። ሰው ዘላለማዊ ነው። መጀመሪያ ያለው እንጂ ሰው ፍጻሜ የለውም። የሆነ ቦታ ጀምረናል። ከዚህ በኋላ ግን ልንጠፋ አንችልም። ልንጠፋ ስለማንችል ነው ኢየሱስ መጥቶ ከዘላለም ሞት ወደ ህይወት ምን ያደርገን ያመጣን። ዘላለማችን ሞት ውስጥ እንዳይሆን ነው የመጣው። ልንጠፋ ብንችል ማኖሩ እግዚአብሔር አያሳስበው። ለምን? በቃ ልጁንም መስዋዕት ማድረግ ያን ያህል ጥቅም የለውም። ለምን? ተመልሰን ስለምንጠፋ። ስለዚህ መጥፋት አንችልም ስንል በደንብ ላስረዳችሁ። እንዴ ጠፍተን የለ እንዴ ጠፉ በጎች ተብለን የለ እንዴ? እሱኛን አይነት መጥፋት አይደለም። ብንን ብለን መጥፋት አንችልም። አፈር ውስጥ ገብተን መጥፋት አንችልም። ስንሞት የሆነ አየር ሆነን ብን ብለን የምንጠፋ ሰዎች አይደለም። ስለዚህ ፊዚክሊ ስንሞት ይሄ አፈር ይሆናል። ከእግዚአብሔር ደግሞ የተገኘው መንፈሳችን ደግሞ ዘላለም የሚኖርበት ቦታ ይወሰናል። እሱን ግን የሚወስነው አሁን በምድር እያለን ለህይወት የምናደርገው ነገር ነው። ሰው ኢየሱስ እየተናገረ ያለው ከኔ የሚበላ ወይም እኔ ከምሰጠው እንጀራ አብ ያዘጋጀው ከሰማይ የወረደው እንጀራ እሱን የበላ ሰው ለዘላለም ህይወትን ያገኛል አለ። ወይም ደግሞ የእግዚአብሔርን አይነት ህይወት ምን ያደርጋል? ያገኛል። እንግዲህ አንድ ነገር መዳንን በተመለከተ አንድ ነገር ዛሬ እዚች ጋር ግድል አድርገን ወይ ጣል አድርገን እንሄዳለን። እሱ ምን መሰላችሁ? ከህይወት ምን ኤክስፔክት ማድረግ አለብን? እና ደግሞ ህይወት ስል የእግዚአብሔር አይነት ህይወት የተቀበልነው የዘላለም ህይወት የሚባለው ዘላለም ስለመኖር አይደለም። እሱን ደጋግሜ ተናግሬያለሁ። አማርኛ ወይም ትርጉሞች ምንድነው እየተወራረሱ ሲመጡ ዘላለም መኖር የሚለውን ቃል ተማርን እንጂ የዘው የሚለው ቃል
ዘላለም ህይወትን የሚናገር አይደለም። ዞው የሚለው ቃል እግዚአብሔር የራሱን ህይወት እንደሰጠን ነው የሚያሳየው። ስለዚህ የእግዚአብሔር አይነት ህይወት ነው የምንለው እንጂ ዘላለም ስለመኖር አይደለም እግዚአብሔር የተጨነቀው። ሰው ዘላለም የት ይኖራል ነው እንጂ እግዚአብሔር ሐሳብ ዘላለምማ ዘላለም ነው የምንኖረው። ሰውማ ዘላለማዊ ነው። ሰው ዘላለማዊማ ካልሆነ ከስሯል ማለት ነው። ማን? እግዚአብሔር። ለምን? ለሚጠፋ ሰው ኢየሱስን መስዋዕት ማድረጉ። ስለዚህ ሰው ዘላለማዊ ስለሆነ ስለማይጠፋ ብትን ብሎ ስለማይጠፋ ነው ለዘላለም ሰው ያንን ህይወት እንዳይኖር ምን የተደረገው? መስዋዕት የተዘጋጀው። ይሄ መስዋዕት ደግሞ ሲመጣ የመጣው ያጣነው ህይወት ስለነበር ቁጥር ሳይሆን ያጣነው ህይወት ስለነበር እግዚአብሔር በኢየሱስ በኩል ህይወትን መለሰልን። እንዴት አወቅን? እኔ ህይወት እንዲሆንላችሁ እንዲበዛላችሁ ስለዚህ ዓላማ መጥቻለሁ አለ ኢየሱስ። ምንድነው ዓላማ? ያጣነውን ህይወት ለማግኘት። እንግዲህ እዚህ ህይወት ውስጥ ምን ኤክስፔክት ማድረግ አለብን፣ ምን ኤክስፔክት ማድረግ የለብንም የሚለውን ዛሬ እናያለን። ግን እንደው አንዳንድ ጊዜ በደንብ ግልጽ ለማድረግ ያህል አንዳንድ ሰው ስቲል ቸርች የሚሄደው ይሄ ህይወት እንዳይጠፋበት ስለሆነ ከቸርች የሚጠቅም ነገር ተቀብሎ አይመለስም። ለምን? ቸርች ስለመጣ እንትኑን ልክ ውሉን እንዳደሰ ያህል ነው የሚሰማው። ቸርች መጥቼ የለ ጸልዬ የለ አንብቤ የለ የሚል ስሜት አለው እንጂ አንድ ነገር እንደሚጨምር አያምንም። ቸርች ራሱ ሲመጣ ለእግዚአብሔር ብሎ እንደሚመጣ ነው የሚያስበው ብዙ ሰው። ስለዚህ መንፈሳዊ ህይወታችን ላይ የማናድገው ለዚህ ነው። ብዙ ለውጥ የማናመጣው ለዚህ ነው። ለምን? ለእግዚአብሔር የምናደርገው ስለሚመስለን ብዙ ነገር ስንሰጥ ለእግዚአብሔር እንደሰጠን ስለሚመስለን፣ ካልዋሸን ለእግዚአብሔር ያልዋሸንለት ስለሚመስለን፣ ካልሰረቅን ለእግዚአብሔር ያልሰረቅንለት ስለሚመስለን፣ ለራሳችን ስለማይመስለን፣ ስለዚህ የሚያሳድገን ነገር ውስጥ አልተገኘንም ብዙ ጊዜ። ስለዚህ በመንፈሳዊ ህይወት እንዳናድግ እንቅፋት የሆነን ነገር ቸርች መምጣት ማንበብ ምናምንን እያደረግነው እንደሆነ ስለሚሰማን ነው። ስለዚህ ልንገራችሁ፣ ከመንፈሳዊ ህይወት ወይም ከመዳን አንድ ሰው ዳንኩኝ መዳንን አገኘው ተቀበልኩ ካለ በኋላ ኤክስፔክት ማድረግ የሌለበት ወይም መጠባበቅ የሌለበት ነገር አለ። መጠባበቅ ያለበት ነገር አለ። እዚህ ቅድም እንዳነበብ ነው እግዚአብሔር የሰጠን ይህ እንጀራ ጥርጣሬ የሚከት እንጀራ አይደለም። የሆነ ቀን እንዲህ በሆነስ፣ እግዚአብሔር ትቶኝ ቢሄድስ፣ መጥቶ ቢያጣኝስ፣ ከዛ ደግሞ እንደው የዛሬውን ጸባይን አይቶ እግዚአብሔር ቢያልፈኝስ። አንዳንድ ሰው ይውላችሁ ራሱ ጸሎታችን ቸርች ጉባኤ ላይ መተን ወገኖች ከእግዚአብሔር ጋር እንዳንተላለፍ እንባባላለን። እሺ በደምብ ስሙ ምን ማለት እንደሆነ፣ ምን እያልኩ እንደሆነ። የሰው ጸሎት ለመንቀፍ አይደለም። አይ እግዚአብሔር ከኛ ወዴት ሄዶ ነው እኛ ከእግዚአብሔር ወዴት ሄደን እንተላለፈው? ግን ላስረዳችሁ ምን ማለት እንደሆነ። እንዳንተላለፍ ማለት እግዚአብሔር እየነገረን እኛ ሌላ ነገር ኤክስፔክት እንዳናረግ ማለት ነው። እግዚአብሔር ስለ ህይወት እያወራን እኛ ስለ ሌላ ነገር ጌታዊ ተናገረኝ እንዳንል ማለት ነው። መተላለፍ ማለት ገብታችኋል ምን ነገር እንጂ እግዚአብሔር የት ይሄዳል? አሁን እኮ አለ አብሮን እኮ ነው። አሁን ምን በሰዓት ውስጥም ባለፍ ጊዜ እኔ ካንተ ጋር ነኝ እኮ ነው። ትሄዳለህ አይደለም ወይስ ክትወጣ በዛኛው በኩል ጠብቃለሁ አይደለም? በውሃ ውስጥም ባለፍ የትም ቦታ ብንገኝ እኮ አብሮን ነው። የት ይሄዳል? መዝሙር 39 ስናነብ ትዝ ይላችኋል። ክንፍ አውጥቼ ብበር አለ እንደ ንጋት አንተ በዛ በሲኦል መኝታዬን ባረግ አለ። የትም ብሄድ አንተ ከኔ ጋር ነህ አለ። በዛ ጨለማ ራሱ ይሸፍነኛል ደብቀኛል ብል ጨለማ ራሱ በአንተ ፊት ምን ያለ ነው? ወገግ ያለ ነው፣ እንደ ቀን ነው። እኔ ሊሸፍነኝ ሊደብቀኝ አይችልም። ስለዚህ ከእግዚአብሔር ፊት ልንጠፋ ልንሰወር ልንደበቅ አንችልም። ኦኬ እግዚአብሔርም ከኛ ሊሄድ ሊሸሽ አይችልም። ከኛ ሊርቅ አይችልም እግዚአብሔር። ለምን? አሁን በክርስቶስ ኢየሱስ አንድ ስለሆነ ማደሪያው ስለሆነ። ስለዚህ ማደሪያው ከሆነ እግዚአብሔር ከኛ የትም አይሄድም፣ ከኛ የትም ሊርቅ አይችልም። እኛም ከእግዚአብሔር ደግሞ ልንርቅ አንችልም። ለምንድን ነው ልንርቅ አንችልም? ወዴት ይሄዳሉ አለ ከመንፈስ ወዴት ትሄዳላችሁ? እስቲ ወዴት እንሄድ?
ራሱ አንዳንድ ጊዜ እ፣ ከቸርች ልንቀር እንችላለን እኮ ከእግዚአብሔር ውስጥ ወዴት እንሄዳለን? የቀረሁት ከቸርች ነው። እኔ ሁለተኛ ቸርች አልሄድም ብል የቀረሁት ከቸርች ነው። ከእግዚአብሔር ወዴት ሊሄድ ይችላል? ወዴት ሊሄድ ይችላል? የት ልሸሸግ ይችላል? ከፊቱ እንዴት ልሰወር ይችላል? በፍጹም እንደዛ የሚባል የለም። ይሄ አሁን ለምን መሰላችሁ? ይሄ እግዚአብሔርን ቤት ውስጥ ስላስቀመጥ ቸርች አዳራሽ ውስጥ ስላስቀመጥ ነው እኮ ነው እግዚአብሔር። ቴንክ ዩ ሶ ማች አይ ኢቫ። እግዚአብሔርን ቸርች አዳራሽ ውስጥ ስላስቀመጥ ነው እዛ ስንቀር ከእግዚአብሔር የቀረን ይመስለናል። እዛ ካልሄድን እግዚአብሔር ያገኘን አይመስለንም፣ የሚያገኘንም አይመስለንም። እዚህ በጣም የራቅን ይመስለናል። ወዴት እሄዳለሁ? የት ትሄዱ ትችላላችሁ? ወዴት ትሄዱ ትችላላችሁ? የት ትሄዱ አትችሉም። ለምን? አሁን እኛ ቅድም እንዳልኳችሁ ቸርች መምጣት ምናምን የሚባሉት ነገሮች ውስጥ እዚህ ውስጥ ገና ሀሳባችን ከዚህ ከመመላለስ ደርሶ ከመምጣት ስላልተላቀቀ መንፈሳዊ ነገር እያደረግን ሁሉ ይመስልናል። ቸርች ደርሰን እየመጣን በሳምንት አንዴ ወይ በሳምንት ሁለቴ ምንም መንፈሳዊ ነገር አይደለም ይሄ። ቸርች ቅሩ ማለት ነው አይደለም። እኔ እየሄድኩ እናንተን ቅሩ አይደለም። ግን ምንድነው በመንፈሳዊታችን ማደግ ከፈለግን ከእግዚአብሔር ጋር ያለ ነገር ከዚህ ያለፈ እንደሆነ ማሰብ አለብን። ከዚህ ያለፈ እንደሆነ ማሰብ አለብን። እግዚአብሔር እንደ ሕፃን ልጅ የሆነ ነገር ስናደርግ ፊቱን እያዘረው እያኮረፈ ከዛ ደግሞ መተን ይቅርታ ስንል ሳቅ እያለ እየዞረ የሚኖር ይመስላችኋል? በፍጹም እንደዚህ አይነት አምላክ አይደለም። በፍጹም እንደዚህ አይደለም። ይሄ ማለት በቃ እግዚአብሔርን በፍጹም አልተረዳነውም ማለት። ሁሉ አታርጉ የተባልነው ነገር በመሰረቱ የሚጎዳው እኛ እንደሆነ ታውቃላችሁ፣ እግዚአብሔርን ሳይሆን። ስለዚህ በተጎዳን ቁጥር ጉዳታችን ነው እንጂ የሚያሳዝነው ከዚህ በኋላ እግዚአብሔርን የሚጎዳው ነገር አለ? አንዳች ነገር የለም። አንዳች ነገር የለም። ከዚህ በኋላ እግዚአብሔርን የሚያስኮርፈው ነገር አለ? በነባ ተቃጠልኩ የሚል ይመስላችኋል? እግዚአብሔር ይሄ ልጅ ማየት አልችልም የሚል ይመስላችኋል? በፍጹም በፍጹም። ይሄ እግዚአብሔርን ከባህሪው ውጪ ስለተረዳን ስላወቅን ወይም ደግሞ በደንብ ላስረዳችሁ፣ ወይም ደግሞ ለቆሮንቶስ ሰዎች እንደተጻፈላቸው ቀድሞ ከሚያውቋቸው ጣዖታቶች ጋር ባህሪውን እያነጻጸሩ ስለኖሩ በእግዚአብሔር ተቸግረው ነበር። እዚህ ቀድሞ ስለ አምላክ ስለ አማልክት የነበረን የተሳሳተ እውቀት ይዘን እንመጣና እግዚአብሔር እንደዛ ይመስለናል። እዚያም ከመዳን ውስጥ መጠበቅ የሌለብንን ነገር ስለምንጠብቅ እግዚአብሔርን መጠበቅ የሌለብንን ነገር ስለምንጠብቅ ክርስትና እንደውም አድካሚ ውጣ ውረድ የበዛበት አረግ ነው። እኛ አረግ ነው፣ እግዚአብሔር አላረገውም። እግዚአብሔር እንዳረገው ታውቃላችሁ? ቀላል ሸክሜ ቀሊል ከዛ ልዝብ አይደል ያለው ቀንበሬ። ክርስትና በደም ስሙን እግዚአብሔር ያደረገው ይሄ የኔ ትምህርት አለ፣ የኢየሱስ ትምህርት ነው። ኢየሱስ ትምህርት የከበደባችሁ ቀንበር የከበደባችሁ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ከዛ እንዴት ነው የሚያሳርፈን? የዓለምን ትምህርት ያወጣና ስለ ትምህርት ነው የሚናገረው። በነገራችን ላይ ያክፍል ስለሌላ ነገር አለ፣ ስለ ትምህርት ነው። ከዛ ደግሞ እኔ ምን አደርጋችኋለሁ? የእኔን ሸክም ደግሞ ስጣችኋለሁ። እኔ ሸክሜ አለ ቀሊል፣ ከዛ ደግሞ ምንድን ነው ልዝብ ነው። ስለዚህ ከኢየሱስ በትክክል ከተማረን ቀንበር የሚሆንብን ህይወት የለም። አሁን ህይወትን ምን ቀንበር አደረገብን? የሰማነው ትምህርት ስለማ ስለ እግዚአብሔር ስለ መዳን የሰማናቸው ትምህርቶች ምን ሆኑ? ቀበር አደረጉብን። ከብዶን ነው እየኖርን ያለነው እስካሁን፣ እየታገልን ነው፣ ጎብጠን ነው ያለነው እስካሁን ድረስ። አንዳንዶቻችን እንደውም ጌታን ከማግኘታችን በፊት ደስተኞች ነበር። ከሮንግ ትምህርት የተነሳ አሁን ሀዘንተኞች ሆነናል። በጣም ሀዘንተኞች፣ ፈሪዎች ሆነናል። በጣም በሁሉ ነገር ነው የምንደነግጠው። እግዚአብሔር እየተነሳ የሆነ መብረቅ የሆነ አደጋ ምናምን የሚጥልብን እስኪመስለን ድረስ እግዚአብሔርን በማንነቱ ከማወቅ ይልቅ
በእኔ ጸባይ እግዚአብሔርን ነው የማስበው። ጥሩ የሆንኩ ቀን እግዚአብሔር ጥሩ እንደሚሆን፣ ያጠፋው ቀን እግዚአብሔር እንዳኮረፈ እንደተቆጣኝ የሆነ ነገር ይዞብኝ እንደሚመጣ እያሰብኩ ለምን እግዚአብሔር እንደዚህ ነኝ እኮ ስላለ አይደለም። አይ ስለ እግዚአብሔር ክፉ የሆኑ ትምህርቶች ሰምቼ ምን አድርጌያለሁ ይዣለሁ። ወይም ደግሞ ቀድሞ በነበርኩበት የሃይማኖታዊ ልምዶች ውስጥ አምላክ ተብሎ የሚጠሩት እንደዚህ እንደሆኑ ምን አድርጌያለሁ ተምሬያለሁ። ስለዚህ ስመጣ እግዚአብሔር የሚመስለኝ እንደዚህ ነው። እግዚአብሔር የሚመስለኝ እንደዚህ ነው። ስለዚህ ምን ሆነ? ድኛለሁ ከሚለው እውቀት ውስጥ ከምን እንደዳን ራሱ ግራ ያጋባል። ድኛለሁ ካልኩ ከምንድን ነው የዳንኩት? ደግሜ ሐዘን ውስጥ ከገባው ከምንድን ነው የዳንኩት? ደግሜ ፍርሃት ውስጥ ከገባው ከምንድን ነው የዳንኩት? ደግሜ ጭንቀት ውስጥ ከገባው ከምንድን ነው የዳንኩት? ደግሜ እንዴት ሆን ከዚህ በኋላ እግዚአብሔር ያየኛል፣ ይቀበለኛል፣ ይወደኛል ብዬ አሁንም ደግሜ ይሄንን ማሰብ ከሆነ ከምንድን ነው የዳንኩት? ከዳንኩ ድኛለሁ ካልኩ አሁንም ጥፋት ይመጣብኛል፣ አሁንም ቁጣ ይደርስብኛል ካልኩ ከየትኛው ቁጣ ነው ታዲያ መጀመሪያ የዳንኩት? ከየትኛው? ቀድሞ ቁጣ ልጆች ነበራችሁ ቀድሞ አይደለም ይላል። አሁን ብርሃን ልጆች ሆነናል። አሁን ወደ ልጁ መንግስት መጥተናል። ኦኬ ይሄ ከሆነ መጽሐፍ ቅዱስ የሚያስተምረን ከዛ ደግሞ ቀድመን በኃጢአት ምክንያት ሞተን በነበርንበት ጊዜ ከክርስቶስ ጋር ህይወትን ከሰጠን በኋላ አሁንማ በልጁ በኩል መዳናችን ይበልጥ በዚያ ከምን እንደዳንን በደንብ መረዳት ያለብን የመዳን ዕውቀታችንን በደንብ መጠየቅ ያለብን ይመስለኛል። ድኛለሁ ብዬ ማስበው ነገር ምንድነው? ስድን ምንድነው ኤክስፔክት ያደረኩት? እግዚአብሔር አዳነኝ ስል ከሲኦል ብቻ ነው ያዳነኝ? ከመዳን ውስጥ እግዚአብሔር አድኛለሁ፣ ህይወትን ሰጥቻለሁ። አሁን ቅድም እንዳነበብ ነው ስጋዬን ሰጥቻለሁ አለ ህይወት እንዲሆን ለዘላለም፣ እሱን ደግሞ ህይወት እንዲሆን የተሰጠን። ታዲያ የእግዚአብሔር አይነት ህይወት አለኝ፣ የዘላለም ህይወት አለኝ ስል ምንድነው የዘላለም ህይወት? ከምንድነው የዳንኩት? ወደ ምንድነው የመጣሁት? ምንድነው የተቀበልኩት? ይሄንን ጠይቄያለሁ። ካልጠየቅኩ አሁን መዳን የሚባለው ነገር ውስጥ እየመጣ የሚያገኘኝ ነገር በሙሉ ወይም ድኛለሁ ካልኩ በኋላ በክርስትና ህይወቴ ላይ እየመጣ የሚያገኘኝ ነገር በሙሉ ከየት እንደመጣ ስለማላቅ ጌታን ያመጣው እያልኩ ልወስድ ነው። እዚህ የሚመጣው የሚገጨኝ ችግር የሚገጥመኝ አለመመቸት ነገሮች እንደፈለኳቸው ሳይሄዱ ሲቀር ጌታ ምን ሊያስተምረኝ ነው እንላለን። ጌታ ምን ሊያስተምረን ሳይሆን በደም ስሙ ምን ስቼ ነው በሉ። ጌታ ሳይሆን እዛ ነገር ውስጥ የከተተን እኛ ምን ስተን ነው? ምንድነው ያላወቅነው? ማወቅ የሚገባን ያላወቅነው ነገር ምንድነው? እኛ ያልገባን ያልተረዳነው ነገር ምንድነው? እሱን ለማወቅ ነው እንጂ መፈለግ ያለባችሁ። ጌታ እየተከተለ እንደሚያደርገን ከሆነ ያውም ደግሞ ገና ስለ መዳን እንኳን በትክክል በማናውቅበት እድሜ አስተማሪ እንኳን በትክክል ባላገኘንበት ጊዜ በነገራችን ላይ እኛ ከምናስበው እኛ ከምንፈልገው እኛ ከምንጓጓለት በላይ መንፈሳዊ ህይወትን እንድንኖር የሚፈልገው እግዚአብሔር ነው። ምን ማለት ይመስላችሁ? ከዳንን በኋላ ይሄን ኳሊቲ ላይፍ እግዚአብሔር የሰጠንን ይሄንን የእግዚአብሔርን ህይወት እንድንኖረው የሚጓጓው እግዚአብሔር ነው። ከኛ የበለጠ በጣም የሚጓጓው በቀመሱት እያለ ስለኛ ማለት ነው የሚጓጓው እግዚአብሔር። ግን ምንድነው ብዙ ጊዜ እግዚአብሔር ይሄንን ህይወት እንድንኖር የሚፈልግ አይመስልም። ይልቁን ፈተና የሚያበዛብን መንገዳችን ላይ የመጣ የሆነ ነገር አላረጋችሁም እያለ የሚያደርገን የሆነች ነገር ካላስተካከልን ወይ ከተሳሳትን እችን ነገር እዚህ ጋር አጥፍታችኋል ብሎ መልሶ እዛው ጋር
ወይም ደግሞ ከተወሰነ ቀንና ወራት በኋላ ጠብቆ እዛ ጋር ያጠፋሽው ነው ብሎ እዚህ ጋር የሆነ አደጋ የሆነ ክስተት የሆነ ነገር የሚያመጣብን እንደሆነ እያሰብን እንድንኖር ሆናል። ልንገራችሁ፣ ከመዳን ውስጥ ፈጽሞ ክፉን ነገር ኤክስፔክት ማድረግ የለባችሁ። መዳን ተብሎ ሞት የለውም። መዳን ተብሎ ሐዘን የለውም። መዳን ተብሎ ጭንቀት የለውም። መዳን ተብሎ ፍርሃት የለውም። ከዳንን ከዚህ ሁሉ ሄዳን ነው። ከዳንን ከዚህ ሁሉ ሄዳን ነው። እሺ፣ እስቲ 3ኛ ዮሐንስ ላይ እንሂድ። በነገራችን ላይ ከእግዚአብሔር ሕይወት ውስጥ ወይም ልክ በመዳን ካገኘነው ከእግዚአብሔር ሕይወት ውስጥ የቀዳነው ሕይወትን ብቻ እንደሆነ ታውቃላችሁ። ቴንኪዩ። አይ ምንድን ነው የቀዳነው? ሕይወትን ብቻ። እስቲ ሕይወትን ቀድቻለሁ። እስቲ አንድ ጥያቄ ልጠይቃችሁ። ውሃ እየጠጣን ዝም ብለን ዘመናችንን በሙሉ ውሃ እየጠጣን መስከር እንችላለን? ለምን? ልክ እንደዚሁ እሺ፣ ከዳንን በኋላ ከህይወት ውስጥ ሌላ ክፉ ነገር እናወጣ እንችል? ሌላ እርግማን ላወጣ አልችልም። ከህይወት ውስጥ ፍርሃት ላወጣ አልችልም። ጭንቀት ላወጣ አልችልም። አለመሳካትን ከዛ ውስጥ ላገኝ አልችልም። ለምን? የለውም። እሱን አልሰጠኝም። በፍጹም አልሰጠኝም። እሱ ካልሰጠኝ ያልሰጠኝን ነገር አለኝ ብዬ መናገር ራሱ የለብኝ። ምክንያቱም ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ማንም ሰው ነው ያለው። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ስጋዬ ነው። ለዓለም ምን እንዲሆን? ሕይወት እንዲሆን። ስድን የወሰድኩት ይህን ሕይወት ነው። ከዚህ ሕይወት ውስጥ ሌላ ነገር ላወጣ አልችልም። ከስጋ ውስጥ ይውላችሁ። እሺ፣ በብሉይ ኪዳን ባለፈው ይህን አስተምሬያለሁ። ለፋሲካ ሲወጡ ወይም ደግሞ ከግብፅ ሲወጡ ዘጸአት የተባለበት ማለት ነው። ሲወጡ የወጡ ቀን ሌሊቱን ምን እንደበሉ ታውቃላችሁ? መቃና ጉበኑ የተቀባው ደም የበጉ ነበር። የበጉን ስጋ ምን አድርገው ጠብሰው በሉ። ከዛ እሱን ስትበሉ ግን ተብሏል፣ ለመውጣት ተዘጋጅታችሁ ምን አድርጋችሁ? ወገባችሁን ታጥቃችሁ፣ ጫማችሁን አድርጋችሁ፣ በትራችሁን ይዛችሁ፣ ከዛ ደግሞ እርሾ ያለው ደግሞ ቂጣ እንዳትጋግሩ ተባሉ። ለምን? እሱ እስኪቦካ ምናምን ሊጠብቁ 2 ቀን 3 ቀን እርሾ አድርገው። የለም እንደሱ አይደለም። እርሾ የሌለው ቂጣ ጋግሩና አለ። ወዲያው በልታችሁ ምን ታደርጋላችሁ? ስለዚህ ሲወጡ የበሉት ደሙን ቀቡ፣ ስጋውንና ቂጣውን የበሉት። የመጨረሻ ምግባቸው እሱ ነው። ከዛ በኋላ ምድረ በዳ ላይ መናን የበሉት ከዛ በፊትስ መጨረሻ የበሉት በጉን ነው። ያ በግ እኛ በቃ አለቀ። አልታመሙም፣ እግራቸው አላበጠም፣ ልብሳቸው አላለቀም፣ ምንም አልሆኑም። በምድረ በዳ ሲጓዙ ያን ሁሉ ዘመን ለምን? በጉን ስጋ በልተው ነው የወጡት። የእሱን ብርታት፣ የእሱን ጥንካሬ፣ የተካፈሉት እሱን ስለሆነ ደሙንም ቀቡ በመቃናቸው። አለቀ። ሕይወት ሆነላቸው። ከዛን ቀን ጀምሮ ቀየሩ። በቃ አለቀ። ቀድሞ ሊገዛቸው ምናምን ሲመጣ አሁን አይቻልም ተባለ። ለምን? አሁን በደሙ አማካኝነት በስጋው በኩል ምን አድርገዋል? ተለያይቷል። ከዛ ስለተለያዩ ምን አደረጉ? በቃ ሄዱ። ባህር ቢባል የለም፣ በረሃ ቢባል ዝም ብለው እያቋረጡ ነው የሚሄዱት። ጠላት ቢባል እንደዚህ ኃያላን ናቸው ምናምን ቢባል ዝም ብለው እያቋረጡ ነው የሚሄዱት። አለቀ። ለምን? ድነዋል። አሁን ተመልሶ ሌላ እጅ ሊይዛቸው የሚችል እጅ የለም። አሁን ተመልሶ ሊጭን የሚፈልግ እጅ የለም። አይቻልም። አንድ ጊዜ ምን ስላደረጉ? ነፃ ስለወጡ። ስለዚህ እነሱ ግን አለ በምድረ በዳ የበሉት አለ መና ነው። እሱንም በልተው ምን አድርገዋል? ሞተዋል። በቃ ያ መና ሊሰጣቸው የሚችለው በቃ ለዚህ ሰውነታቸው ብቻ ህይወት፣ ለዚህ ሰውነታቸው ብቻ። እስከ መቼ ድረስ? ያው በቃ በዚህ ምድር ላይ እስከኖሩ ድረስ። የኛ ግን ለሱ አይደለም።
የኛ የዘላለምን ህይወት ምን የምናደርግበት የምንወርስበት ከዚህ እንደ መና አይደለም የምበላው ማለት ነው። ወይም መዳን የሚባለውን ነገር ስቀበል የተቀበልኩት የሆነ ጊዜ ጠብቄ እድሜ ሲደርስ ወይ የሆነ ነገር ሲሆን በሞት እለያለሁ ብዬ አይደለም። የለም እንደሱ አይነት ስጋት የለም። አሁን ላለመለየት ነው። ይሄን ለምን ለዘላለም አይራብም። እዚህ ነው ስጋዬን ከበላ አለ ድጋሚ ምግብ ምን አይራብም። መናስ እየበሉ ይራባሉ። ነገ እንደገና ወጥተው መሰብሰብ አለባቸው። አሁን ነገ ወጥቼ የምሰበሰበው መዳን የሚባል ነገር የለኝም። አሁን አንዴ ሰብስቤዋለሁ፣ አንዴ በልቼዋለሁ። አንዴ የበላሁት ለዘላለም ምን ሆኖኛል? ህይወት ሆኖኛል። እስቲ እንቀጥል። አንደኛ ዮሐንስ ምዕራፍ 3 ላይ እንሂድ። ይሄ አንድ ከመጽሐፍ ቅዱስ ውስጥ አንደኛው ከምወዳቸው ጥቅሶች መካከል አንዱ ይሄ ነው። አንተ ሁሉንም የምትወደው ብላኛለች አንደኛዋ ተማሪ። እናንተም እንደዛ እንዳትሉኝ። ሶስተኛ ዮሐንስ ቁጥር 1 በእውነት ለምወደው ለውድ ወዳጄ ለጋይዮስ ምዕራፍ 3 ነው። ሶስተኛ ዮሐንስ ምዕራፍ 1 ነው። አንድ ምዕራፍ ነው ያለው። በእውነት ለምወደው ለውድ ወዳጄ ለጋይዮስ ወዳጄ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ እናደርጋለሁ እጸልያለሁ። ቁጥር 3 እንደዚህ ይላል፣ በነገር ሁሉ ምን እንዲያደርግ? እንዲሳካል። እስቲ በነገር ሁሉ እንዲሳካል ብሎ ምን ችግር አለ? መጽሐፍ ቅዱስ እኮ ነው ያለው። እጸልያለሁ ካለ በኋላ እንደዚህ ይላል፣ ለእውነት ታማኝ እንደሆንክና የምትመላለሰው በእውነት እንደሆነ አንዳንድ ወንድሞቹ መጥተው ስለ አንተ ሲመሰክሩልኝ እጅግ ደስ አለኝ። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም። ይኸውላችሁ ትልቅ ስኬት ማለት በእውነት ውስጥ መኖር ነው። ምንድን ነው አልኩኝ? በእውነት ውስጥ ምን ማለት መኖር። ከዚህ የበለጠ ደስታ የለኝም ማለት ልጆቼ ሲል በእምነት ማለት ነው። ከሱ በመማር ምን የሆኑ ናቸው? ልጆች ናቸው። ስለዚህ እነሱ አለ በሰሙት እውነት ሲኖሩ ከማየት የበለጠ ምንም። ስለዚህ አለ በነፍስ እንደተከናወነልህ አለ። በምንድን ነው የተከናወነለት? በነፍሱ ከሰማው እውነት የተነሳ አሁን ደግሞ አለ በነገር ሁሉ እንዲከናወን የተሳካ እንድትሆን እጸልያለሁ። ይህንንም ደግሞ የሰማሁት አለ በእውነት መመላለስን ምን አድርጌ ሰምቼ ደስ ብሎኛል። ከአንተ ጋር የነበሩ ሰዎች መጥተው ምን አደረጉ? ነገሩኛል። ምን በእውነት ምን እንደምትመላለስ ልንገራችሁ። በክርስትና ህይወቴ እንደዚህ እንትን አለብኝ፣ ፈተና አለብኝ፣ እንደዚህ ገብቶ በስራዬ እንደዚህ አይነት ችግር አለብኝ፣ እንደዚህ በትምህርት እንደዚህ አይነት ችግር አለብኝ፣ በአገልግሎት እንደዚህ አይነት ችግር አለብኝ፣ እንደዚህ ብዙ እውነት ስላልሰማን ነው። ብዙ እውነት ብንሰማስ እንደኛ የተሳካለት ሰው የለም። እንደኛ የተሳካለት ሰው ልንገራችሁ። እንግዲህ እውነት የምንለው ነገር እውነት አንድ ነች፣ ሁለት ቦታ የለችም፣ ሁለትም አይደለችም፣ በምንም የምትበረዝም አይደለችም። ከዛ ደግሞ ምንጯም አንድ ነው፣ ሁሉ ቦታ አትገኝም ማለት ሁሉም ከፈተ ሁሉ ከእውነት ምንጭ ከቀዳ ብቻ ነው። በቃ አለቀ። አንድ ነው ምንጩ። እንግዲህ የማተኩረው እዚህ ላይ ነው። ነፍስ በመልካም ሁኔታ ላይ እንዳለች ሁሉ አንድ ዋስትና አንድ ነገር ሲፈር በቃ ተረጋገጠ። ነፍስ በመልካም ሁኔታ ላይ እንዳለች ቆንጆ ነው በቃ እንዳለች ሁሉ አለ መልካም ጤንነት እንዲኖርና በነገር ሁሉ እንዲሳካል። መልካም ጤንነት እንዲኖርና በነገር ሁሉ ምን እንዲያደርግልን እንዲሳካል። እስቲ እንደዚህ በሉ፣ መልካም ጤንነት እንዲኖረኝና በነገር ሁሉ እንዲሳካል የእግዚአብሔር ፈቃድ። መልካም ጤንነት እንዲኖረኝና
በነገር ሁሉ እንዲሳካል የእግዚአብሔር ፈቃድ። ለዚህ ደግሞ ዋናው ነገር ምን እንደሆነ ታውቃላችሁ? በእውነት መመላለስ። በእውነት መመላለስ። እውነት ምንድን ነው? እውነት እግዚአብሔር ስለኛ የሚያውቀው ነገር ነው። እግዚአብሔር ስለ የትኛውም ነገር የሚያውቀው ነገር ነው። እውነት ምንድን ነው? ምንም ግራ እንዳትጋቡ፣ ግራ እንዳትጋቡ። እሺ ልንገራችሁ። እውነት ኢየሱስ ነው። አዎ ኢየሱስ ነው እውነት። ኢየሱስ ምንድን ነው? ማን ነው ኢየሱስ? ኢየሱስ እግዚአብሔር ወደ ዓለም የላከው ስለኛ በእኛ ምትክ ወደ ዓለም የላከው መድኃኒት ነው። ኢየሱስን ያወቅንበት እውቀት እሱ እውነት ነው። እሺ ኢየሱስ እስቲ ዛሬ ከነስተታችን ቢያገኘን ምንድን ነው የሚያደርገው? ምንድን ነው የሚያደርገው? ምንም ያደርግ ይመስላችኋል? ቢያገኘን እንዴ ሌባ እኮ ይዞር ነበር አይደል እንዴ? አይደል? ምንም 11ዱም እኮ ክደውታል። የዛን ቀን ያው ዮሐንስ ብቻ ነበር እስከ መጨረሻ አብሮት የነበረው። 10ሩ ክደውታል እኮ የሉም። ከዛ ልክ ከሞት ከተነሳ በኋላ እነዚህ ካዲዎች አብልቼ 3 ዓመት ተኩል ጥለውኝ ሄዱ። አይ ሰው ማመን ቀብሩ ምናምን አላለም። ፍለጋ ሄደ። እነሱም ከያሉበት ወደ ኤማውስ ሄዱ። አብሮ ነው የሚሄደው። ቀኑ ሙሉ ይጓዛል፣ ይመለሳል። አሳ የሚያጠምደውንም ከአሳ ማጥመጃው ይመልሳል። በቃ ኢየሱስ ስለኛ ያለው ዕውቀት ይሄ ከሆነ ኢየሱስ ስለኛ ያለው ዕውቀት ይሄ ከሆነ እግዚአብሔርም ያለው ዕውቀት ይሄ ነው። እውነት ማለት ኢየሱስ ለኛ ያሳየን ህይወት ነው። ኢየሱስ ስለኛ የሆነው ነገር ነው እውነት ማለት። እሺ እግዚአብሔር ኢየሱስን ሲያዩ ምን የሚል ይመስላችኋል? ምን የሚል ይመስላችኋል? እግዚአብሔር ኢየሱስን ሲያዩ ኃጢአት በተቀበለ ጊዜ ፊቱን አዞረበት ይላል መጽሐፍ ቅዱስ አይደል? አባት ሆይ ለምን ተውከኝ አለ። እስከዛ ድረስ ትቶት ነበር። እኛ ስንሆን ዛሬ ለምን እንደምንተው ለምን እናስባለን? ከየት አምጥተን ነው? አሁን እኮ የሚያቀን እኮ እግዚአብሔር በኢየሱስ በኩል። እሺ እግዚአብሔር እኔን ለመተው በደንብ ስሙ። እግዚአብሔር እኔን ለመተው ኢየሱስን መተው አለበት። አሁን እስቲ አይተወኝም በሉ፣ አይጥለኝም በሉ። ከኛ በጎነት መስሏችሁ ነው? ከኛ በጎነት አልተውት። እሱን ችግር የለም። አይ ማንም በክርስቶስ ቢሆን ስለምን የመዳን ዕውቀት ማለት ለሁሉ ነገር ፋውንዴሽን፣ ከእግዚአብሔር ጋር ላለን ሪሌሽንሺፕ ደግሞ በጣም ወሳኝ ነው። እግዚአብሔር አሁን በዚህ ሰዓት ኢየሱስን ካልተወ እኔን አይተወኝም። አሁን በዚህ ሰዓት ኢየሱስ ላይ ፊቱን ካላዞረ እኔ ላይ አያዞርም። ስለዚህ መዳን ምናምን ሲባል ሁሉ ሰው በአንድ የሚያስበው ምንድን ነው? በቃ ከሲኦል አምልጠን ሰማይ ገብተናል። ከዛ በኋላ አፈር እየበላን የተጋጋጠን እንደምንም ብለን ሰማይ እንደርሳለን፣ እንገባለን። እንደምንም ብለን ያው በጭንቅ በምናምን ነው ብዙ ሰው የሚያስበው። መጽሐፍ ቅዱስ እንደሱ ይላል አይልም። ታዲያ ከየት አመጣን? ያው አሉ የተሰበኩ ስብከቶች፣ ተገጣጥሞ የመጡ ስብከቶች አሉ። እዚህ ነው ጳውሎስም ሲናገር እንደዚህ ያለ እሱ ራሱ አልተውም አልለቅም አልጥልም ብሎኛል። ስለዚህ ሰው ምን ያደርገኛል? አልፈራም አለ። ማን ያለው? እሱ ራሱ ምን አላደረገም? አልተውም ከቶም አልጥልም አልለቅም ብሎኛል። በቃ አለቀ። ስለዚህ ስለ እግዚአብሔር ስለ እናንተ ያለውን ዕውቀት ማወቅ ትፈልጋላችሁ? እግዚአብሔር ስለ እናንተ ያለው ዕውቀት ኢየሱስን እንደሚያውቀው ነው የሚያውቃችሁ። እግዚአብሔር ስለ አንድ ሰው የተሳሳተ ዕውቀት እንደሌለው ታውቃላችሁ? የተሳሳተ ዕውቀት ማለት ምን ማለት ነው? ነገ እንኳን እግዚአብሔርን አልፈልግም ብዬ ቤት እግዚአብሔር እስካሁን ድረስ ወይም እስከ ነገ ድረስ ስለኔ የሚያውቀው አይተውኝም፣ አይጥሎ አይሄድም ብሎ ነው ይከተላል ብሎ ነው የሚያውቀው። እግዚአብሔር የሚያውቀው ይሄን ነው። በእርሱ ዘንድ ያለው ዕውቀት ፍጹም ዕውቀት ብቻ ነው፣ እንከን የለበትም እግዚአብሔር በዕውቀቱ። ስለዚህ እኛን ሲያቀን የሚያቀን እንደዛ ነው። እኛ ግን ብዙ የውሸት ዕውቀት ስለያዝን እግዚአብሔርም እንደኛ የሚያውቅ ነው ይመስላል ውሸትን።
እኛ ራሳችንን ስለማናምን እግዚአብሔር የሚጠረጥረን ይመስለናል። እኛን የሚጠረጥረን ይመስለናል። እኛ ራሳችንን እንትን ብወድቅስ፣ ባልችለውስ፣ ብሳሳትስ፣ እንዲህ በሆንስ ምናምን እያለን ስለምናቅ እግዚአብሔርም እንደዛ ነው። ስለዚህ ስንዘምር ራሱ ምን እንላለን? በቃ እንኳ እንደው እኔ ብክድህ እንኳን እንትን ብልህ እንኳን ምናምን እያለን ስንጸልይ ራሱ ለምን ከዚህኛው እውቀት ነው የምንጀምረው? ከውሸት እውቀት ነው የምንጀምረው። ከውሸት እውቀት ከእውነት አይደለም የጀመርነው። ለዚህ ነው ዮሐንስ ሲጽፍለት ጋይዮስ ምን ይሏል? በቃ አለ አንተ አለ በእውነት እየተመላለስክ ስላለ በውሸት እውቀት ሳይሆን ነፍስ በመልካም ሁኔታ ላይ እንዳለች እንደዚሁ አለ እንደዚሁ በመልካም ነገር ላይ ለመልካም በሆኑት ነገሮች ላይ ሁሉ በጤንነት ሁሉ ምን እንዲሳካለ ለምን በእውነት እየተመላለስክ ስለ ይሄን ሰምቼ ደግሞ ደስ አለኝ። ምን ስታረግ? ለምን ልጆቼ በእውነት ከመመላለስ በላይ ሲመላለሱ ከማየት በላይ የሚያስደስት ነገር የለም። በእውነት መመላለስ እንዴት እንደሆነ ታውቃላችሁ? እየተሳኩ መሄድ ማለት ነው። ነፍስ በመልካም ስኬት ላይ እንዳለች አይደል? ከዛ መልካም ጤንነት እንዲኖርህና መልካም ጤንነትም ስኬት ነው። አዎ ስኬት ነው። በጤንነት መኖር ስኬት ነው። ግን ዝም ብሎ ይመጣል? አይመጣም። ከምን ይመጣል? በእውነት ከመመላለስ ይመጣል። እውነቱ ምንድን ነው? እግዚአብሔር በበሽታ እንድንኖር አልጠራንም። በሽታ እንድንሸከም አይፈልግም። ለምን? እርሱ ደዌያችንን ተሸከመ ስለምን፣ ህመማችንን ወሰደ ስለምን። እሱ ከወሰደን ለምን ወስዳለሁ? እሱ ከተሸከመን ለምን ይሸከማል? የእግዚአብሔር ፈቃድ ይሄ ነው። ግን ከውሸት ብዙ የውሸት ስብከት ስላለብን እነ እንትናም ታሟል፣ እነ ፓስተር ከሌም ታሟል፣ እነ ነብይ እንትናም ታሟል። አይ ይታመሙ እነሱ። በመልካም ጤንነት ላይ መልካም ጤንነት እንዲኖርህና በነገር ሁሉ እንድትሳካ እንዲሳካልህ አይደል? አሁን ጸልይልሃለሁ በእውነት እየተመላለስክ ስላለ። አያችሁ ልንገራችሁ፣ ለኑሯችን ስታንዳርድ መውሰድ ያለብን ከእግዚአብሔር ቃል እንጂ ከወደቁና ከተነሱ ሰዎች አለ። ከወደቁና ከተነሱ ሰዎች ከወሰድን በእነሱም መንገድ ልንወድቅ እንችላለን። እነሱም በሚሄዱበት መንገድ ልንሳካ እንችላለን። እነሱም በሚወድቁበት መንገድ ልንወድቅ እንችላለን። ለምን? የወሰድነው ከነሱ ነው። ስታንዳርድ የወሰድነው ከሱ ከማን እንውሰድ? ለዚህ ነው ዕብራውያን 11 ላይ እነዚህን የሚያህሉ ምስክሮች አሉልን አለና ለእኛ ግን ሲያደርግ እኛ ግን አለ የእምነታችን ጀማሪና ፍጹም አድራጊ የሆነው ክርስቶስን ምን አድርገን ተመልክተን ከዛ በምን በትዕግስት ምን እናድርግ? እንሩጥ። እኛ ማንን ተመልክተን? እርሱን ተመልክተን። ያቺ የተቀመጠልኝ እሱ ነው። ስለዚህ እንትና ታመመ ምን አገባን? የኔ ምሳሌ የተቀመጠልኝ ማን ነው? ኢየሱስ ነው። እሱን የተቀመጠልኝ ምን እንዳደረግ በትኩር ብዬ ተመልክቼ ምን እንዳደረግ ትኩር ብሎ መመልከት እንዳለ ምን ማለት ነው ታውቃላችሁ? አሁን በዚህ ሰዓት እዚህ ጋር ብዙ ሰዎች አላችሁ። 7-8 ሰው አይኖርም? አዎ አሁን አንድ ሰው ብቻ ትኩር ብዬ ባይ ሌሎቻችሁን አላችሁ ግን አላያችሁም። የማየው አንድ ሰው ነው ትኩር ብዬ። ስለዚህ በጣም ብዙ ምስክሮች አሉ በዙሪያቸው አሉ ግን አላያቸውም። የማየው ኢየሱስን ብቻ እሱን ብቻ ነው። ለምን? በቃ የተቀመጠው እሱ የተነገረኝ እሱን ብቻ ሳይ አልስትም ምንም አልስትም። በቃ ቀጥ ብዬ ነው የሚሄደው። አልወላግድም። መንገዴ ምንም እንትን አያደርግም። እንቅፋት የለውም፣ መሰናክል የለውም። አሁን ግን ብዙ ሮንግ እውቀት ብዙ የውሸት እውቀት ስለጨመረ
እኛ አሁን እየተቸገርን ያለ ነው በእግዚአብሔር አይደለም፣ ስለ እግዚአብሔር በተነገሩን የውሸት እውቀቶች ነው። ልንገራችሁ፣ እግዚአብሔር ቢጠየቅ እኔ አይደለሁም የሚለው ብዙ የእግዚአብሔር እውቀት አለን እኛ። ያ ማለት ምን ማለት መሰላችሁ? እግዚአብሔር ያልሆነ የእግዚአብሔር እውቀት ይዘናል። እግዚአብሔር ያልሆነ እግዚአብሔር ቢጠየቅ ኧረ እኔ የሚለው፣ እኛ ግን እግዚአብሔር ጌታ እኮ ነው ብለን የያዝነው ብዙ ጌታ ያልሆነ አለ። ብዙ ጌታ ያልሆነ እሱን እግዚአብሔር ካልጣልን፣ በውሸት የገነባ ነው እግዚአብሔር ካልጣልን በእውነተኛው እግዚአብሔር መገልገል አንችልም። ይኸውላችሁ አንዳንዱን እግዚአብሔር ሃይማኖት ገንብቶብናል፣ አንዳንዱን እግዚአብሔር ባህል ገንብቶብናል፣ አንዳንዱን እግዚአብሔር ሰይጣን ገንብቶብናል። በአእምሯችን የውሸት እውቀት እየሰጠን ማለት ነው። ስለዚህ ያን እግዚአብሔር ይዘን ነው እግዚአብሔር ያልሆነ ማለት ነው። ቴንክ ዩ ሶ ማች ሚናይ። እግዚአብሔር ያልሆነ ግን እግዚአብሔር ብለን የምናስበው እውቀት ስለያዝን በሚደርስብን ነገር ራሱ በዛ እውቀት ነው የምንሰቃየው እንጂ እግዚአብሔር የለም እኛ ስቃይ ውስጥ። የኛ ድካም ውስጥ የለም እግዚአብሔር። የኛ ለቅሶ ውስጥ እግዚአብሔር የለም። የኛ ፍርሃት ውስጥ እግዚአብሔር የለም። የኛ ሀዘን ውስጥ እግዚአብሔር የለም። ከየት መጣ ታዲያ? ያሉ እግዚአብሔር ነው ብለን ገንብተን የያዝነው የውሸት እውቀት አለ። ነፃነት ማለት ከዚህ ነፃ መውጣት ማለት ነው። ለዚህ ነው እኮ ኢየሱስ መጥቶ እስከሚተርክልን ድረስ ማንም አላየም እግዚአብሔር፣ አንድስ እንኳን ያየ የለም። እሺ እዚች ጋር ቆም አድርጌ ትንሽ አንዳንድ ሮንግ እውቀቶችን ላፍርስላችሁ። ለምሳሌ ሀና ገባችና ስትጸልይ እንደዚህ ያለች፣ በቃ አንተ ስለ እግዚአብሔር ስትጸልይ አንተ እንደዚህ ነህ፣ ትገላለህ፣ ታድናለህ፣ ከፈለክ ትሰጣለህ፣ ከፈለክ ትወስዳለህ ምናምን አለች። ግን እኮ ይሄን የምትለው ከደረሰባት ነገር ነው እንጂ እግዚአብሔር መጥቶ እኔን የምገለው እኔ ነኝ እንትን የማደርገው አላላትም። እግዚአብሔር እኔ እንደዚህ ነኝ አላላትም። እሷ ተነሳችና አንተ እንደዚህ ነህ እንደዚህ ነህ አለች። ለምን? ከደረሰባት ካለችበት ነገር የተነሳ ኢየሱስ መጣና ወይም ዮሐንስ መጣና እንደዚህ አለ፣ እግዚአብሔርን ያየው አንድስ እንኳን የለም። እዚያ ሁሉ የነገሩንስ ሳያዩት ነው። ከዛስ በቅፎ ያለው አንድያ ልጁ መጣና እሱ ምን አደረገው? ገለጠው ወይም ተረከው። አንደኛው ትርጉም ገለጠው ይላል፣ ሌላኛው ትርጉም ተረከው። ገለጠው ማለት ምን ማለት መሰላችሁ? ተሸፍኖ ነበር ማለት ነው። እንደዚህ ነበር። ምን አደረገው? ሪቪል አደረገው። ስለዚህ እግዚአብሔር እያለ ተሸፍኖ ነበር። በምን እንደተሸፈነ ታውቃላችሁ? በውሸት እውቀት። እግዚአብሔር ምን አድርጎ ነበር? ተሸፍኖ ነበር። ኢየሱስ መጣና መብራቱን መጣ። ኢየሱስ መጣና በእውነት እግዚአብሔር ምን አደረገው? ገለጠው። ልንገራችሁ፣ ስለ እግዚአብሔር ከኢየሱስ ምስክርነት ውጭ አልወስድም እኔ። ለምን? በቅፉ የነበረውና መጥቶ የነገረ ሰምቶ አይደለም ከቅፉ ወጥቶ ምን ያደረገው? የነገረ። እሱ ሲነግረን የነገረን ምን እንደሆነ ታውቃላችሁ? ትክክለኛውን መልክ ያልተሸፈነም። እዚህ መጣና እንደዚህ አለ፣ አባቴ ሲሰራ ያየሁት እሱን ነው የምሰራው አለና አይን ያበራል። አባት የሚሰራው ምን ማድረግ ነው? አይን ማብራት። አባቴ ሲያደርግ የማየው ነው አለና ሽባ ይተረተረ፣ ከሞት ያስነሳል። ለምን? ያየው ነገር በሙሉ ከማን ነው? ከአባት ነው። ለመጀመሪያ ጊዜ አባት ተገለጠ። በማን? ከቅፉ በነበረው ልጁ፣ ከቅፉ በወጣው ልጁ አባት ማለት ተገለጠ። ስለዚህ እግዚአብሔርን ባህሪ ማወቅ ትፈልጋላችሁ? ሐና ጋር እንዳትሄዱ፣ ወደኋላ እንዳትሄዱ፣ ዳዊት ጋር እንዳትሄዱ፣ ሙሴ ጋር እንዳትሄዱ፣ የአባትን ባህሪ ማወቅ ትፈልጋላችሁ? ኢየሱስ ጋር ሄዱ። ኢየሱስ ስታዩት አባት ተገልጧል በትክክለኛ መልኩ። ለምን? የማወራው ራሱ እሱ ሲናገር የሰማሁት ነው። ስለዚህ እግዚአብሔር ምን እንደሚያወራ ማወቅ ትፈልጋላችሁ? ኢየሱስ ሲያወራ የሰማችሁት ምን ይላል? እኔ እንደወደድኳችሁ ይላል። አባት ይወደኛል ማለት ነው። እርስ በርሳችሁ ደግሞ እናንተ ተዋደዱ። እንደዛ አይደል የሚለው? እግዚአብሔር እንዴት እንደሚወዳችሁ ታውቃላችሁ? ኢየሱስ ጋር ሄዱና የታመመ ሰው ሲያይ እግዚአብሔር ምን እንደሚል ታውቃላችሁ? ኢየሱስ ጋር ሄዱና
የተጎዳ ሰው ምናምን ሲያይ እግዚአብሔር ምን እንደሚል ማወቅ ትፈልጋላችሁ? ኢየሱስን ሂዱና እዩ። ከዛ ማህበረሰብ ምናምን ሰው ያገለለው ሰው ምናምን እንዴት እንደሚሆን ማወቅ ትፈልጋላችሁ? እግዚአብሔር ሲያይ እንደዛ አይነት ሰው ኢየሱስ ጋር ሂዱና እዩ የተባለው የኃጢአተኞችና የቀራጮች ወዳጅ ማለት ሰው የማይፈልጋቸው ሰዎች እነዛ ሰዎች ምን ወዳጅ ጓደኛ። እግዚአብሔር የተሰበከልን ከቸርች የተሰበከልንስ ኃጢአተኞችን የማይፈልግ እግዚአብሔር የተሰበከልን እሱስ የመጣው ለማን ለማን መድኃኒት ለሌላቸው ለበሽተኞች ሰው ላገኝ በቃ እነዚህ ተስፋ የላቸውም ለተባሉት ለእነሱ ነው የመጣው። ይኸውላችሁ እግዚአብሔር ተብሎ የተሰበከው እንደዚህ የተሸፈነው ኢየሱስ ካልተሰበከ ድረስ ትክክለኛውን እግዚአብሔር አናይ ወይም አላየንም። ስለዚህ መዳን ተብሎ ተሰብኮልናል። መዳን ከሲኦል መዳን ብለናል። ከዛ በኋላ ሌላ እግዚአብሔር አለ ተሸፍኗል በውሸት እውቀት ማለት ነው። ስለዚህ ከመዳን ውስጥ ገና ኤክስፔክት የምናደርገው ብዙ ነገር አለ። እንደው አንድ ቀን እግዚአብሔር ዘንበል ቢልልኝ ምናምን እንላለን። አረ ዘንበል አይደለም በእናንተ እኖራለሁ ብሏል። ፍጹም እግዚአብሔር ያልሆነ እግዚአብሔር ነኝ የማይለው ሌላ እግዚአብሔር ገንብተን ተቀምጠናል። እግዚአብሔር ያልሆነ እኛን የገነባ ነው። ውሸት እውቀት አያችሁ፣ ውሸት ከቦን ያለው በእውቀት ደረጃ ከቦን ያለው ስላችሁ አሁን ተመልከቱ እስቲ ማንበብን ራሱ መጽሐፍ ቅዱስን ገልጦ ማንበብ ለእግዚአብሔር እንደሆነ እንድናስብ ተደርገናል። መዘመር ምናምን ለእግዚአብሔር እንደሆነ እንድናስብ ተደርገናል። አይደለም እኮ መዘመር ራሱ ከፍቅር የመነጨ ነው ከውስጥ። ይሄ ይዘነው መቀመጥ ሲያቅተን ቅኔ የምንፈልገው እኮ ቅኔ መቀኘት የምንፈልገው እኮ ቃላቶቹ ምንም ሴንስ አልሰጥ እኮ ሲሆን እኮ ነው ከኛ ውስጣችን ካለው ከገባን መረዳት ጋር አልገናኝ ሲል እኮ ቅኔ ሙዚቃ ምናምን መሳሪያ እኮ የተፈለገው ለዚህ ነው። አንደበታችን ላይ ያወጣ ያልቻለውን ሁሉ ሙዚቃ መሳሪያዎቹ ምን እንዲያደርጉ አብረው እንዲያወጡ። ለዚህ እኮ ዳዊት መጣና እስትንፋስ ያለ ሁሉ አለ እግዚአብሔር ምን ያህል ያመስግን። ለምን አሁን ከገባን ከበራልን ከተገለጠልን ነገር የተነሳ ባለን በቻልነው ነገር ሁሉ ብናመሰግን አሁን ለእግዚአብሔር አይደለም እየሰራልነት አይደለም፣ ልንገራችሁ እየዘመርልነት አይደለም፣ እያነበብንለት አይደለም፣ እየጸለይንለት አይደለም። እሺ አንዳንድ ሰዎች እንደዚህ ያሉ ወንጌል እንስበክለት እና ጌታ ምናምን አይደለም። ከፍቅር ሲሆን ይሄ ፍቅር ሲገባን ብቻ ለሰው ርህራሄ ሲኖረን ነው። ሰዎች ሳይሰሙ እንዳይሄዱ ከሚል ከዚህ ርህራሄ ሲሆን ነው ራሱ ወንጌል ዝም ብሎ ማስተኛ እንቅልፍ የምናጣው የዛን ጊዜ እንቅልፍ የምናጣው። አንዳንድ ሰው እኮ ኢየሱስ ቶሎ እንዲመጣ ኢየሱስ እኔ ሰበኩ አልሰበኩ መምጣቱ አይቀርም። የምሰብክበት ምክንያት ለሰዎች እውነት እንዲደርስ እንፈልገው ስለምራራላችሁ ስለሚያሳዝን። ለምን በቃ የእግዚአብሔር ፍቅር የእግዚአብሔር ሕይወት ምን እንደሆነ ስለገባ ከእግዚአብሔር መለየትም ምን አይነት ከባድ እንደሆነ ስለገባ ይሄ ሲገባን ርህራሄው ራሱ አያስቀምጠን። እንትና ወንጌል ሰምታ ይሆን ይላል። እንትና ሰምቶ ይሆን ነግራችሁታል? አረ ንገሩት። ምንም ሊተካው እንደማይችል ስለምና አንዴ እውነት የሚባል የእውነት እውቀት አንዴ የእውነት ተገለጠ ማለት አንዴ እውነት በራል ማለት በቃ አለቀ። አንዴ እውነትን አገኘን ማለት በደምብ ስሙ። አንዴ እውነትን አገኘን ማለት ነፃነታችን የዛን ጊዜ የሚጀምረው ስለማ ስለ መዳን ስለ እግዚአብሔር። ለዚህ ነው በእውነት ስትመላለሳል አይደል? በእውነት እየተመላለስክ ነው። ከዚህ በላይ ምን ደስታ አለኝ ልጆቼ በእውነት ሲመላለሱ ከማየት በላይ። ይሄ እኮ የእግዚአብሔርን ደስታ ልንገራችሁ ልጆቼ፣ እኔ ልጆች አሉኝ። በትክክለኛ እውቀት ውስጥ እየሆኑ ሲያድጉ ሳይ በጣም ደስ ይለኛል። ለምሳሌ አሁን አሴ ትምህርት ቤት ጀምሯል።
ትምህርት ቤት የተማረውን ነገር ሲያወራ የጻፈውን ነገር ሲያሳየኝ ምናምን እሱን ሳይ ደስ ይለኛል። ለምን? በትክክል ነገሮቹን ምን እያደረገ እውነትን እያገኘ ነው ማለት ነው። ስለዚህ ምን ደስ ይለኛል፣ እኮራለሁ። ራሱ በጣም ነው ፕራውድ ማድረግ። ለምን? በትክክለኛ ነገር ውስጥ ስላገኘው በትክክል። ከዛ እሱ ትምህርት ቤት ሲሄድ እኔ እኮ መማር አልፈልግም ለአባቴ ብዬ ነው ይላል አይልም? አይልም። አሁን ያለው እውቀት ፐርፌክት እውቀት ስለሆነ ሌላ ውሸት እውቀት እስከሚገባበት ድረስ ማለት ነው። የውሸት እውቀት ሲገባበት እኔ እኮ ለእናንተ ብዬ ነው እንጂ ድሮም አልፈልግም ይላል። አሁን ብዙ ክርስቲያን እንደዛ ነው የሚያደርገው ነገር ሁሉ ለጌታ ብሎ ነው እንጂ ከእውነት እውቀት ተነስቶ አይደለም። ልንገራችሁ፣ በእውነት በእውነት ስንቆይ እንደኛ ፍሪደም የበዛለት ሰው ከምን ከብዙ ነገር ትልቁ የመጀመሪያ ፍሪደም ልንገራችሁ ከውሸት ነፃ መውጣት። ስለ እግዚአብሔርም ስለ ራሳችን ካለን የውሸት እውቀት ነፃ መውጣትን የመሰለ ፍሪደም የለም። እነዚህ ሁለቱ ነገሮች ልንገራችሁ ከሰይጣንም ከሌሎች ሰዎችም ነፃ ያወጡናል። ከሰይጣን ስላችሁ ሰይጣን መጥቶ በውሸት አንድ ጊዜ ሰው እውነት ከበራለት ተመልሶ በውሸት ሊያዝ አይችልም፣ ሊታለል አይችልም። በለምሳሌ አንድ ጊዜ ኢየሱስ ማን እንደሆነ ሰው ካወቀ እኔ አሁን ኢየሱስ ለእኔ ማን እንደሆነ አውቄያለሁ፣ ሌላ ውሸት ከዚህ አንሸራቶ ሊወስደኝ አይችልም። ለምን? አንድ እውነትን ስላወቅኩ፣ አንድ እውነት ስለበራል። ከዚህ እውነት ውስጥ አውጥቶ የሚወስደኝ ውሸት የለም። ልክ እንደዚህ ሁሉ ስለምንም ነገር በተለይ እግዚአብሔር ስለኛ ስላለው ሐሳብ እውነት እየበራልን ሲመጣ በፍጹም ስተን አንወጣም። ለምሳሌ በቀላሉ ከደስታዬ ልወጣ አልችልም። ስቆዝም ራሴን ላገኘው አልችልም። ይሄ ስላችሁ ህይወቴ በሙሉ እንዲህ ስፍፍ ብዬ የምኖር መስሏችሁ ነው? አይደለም። ሁሉ እናንተ የሚገጥማችሁ ነገር ይገጥመኛል። ለእናንተ የሚመጣው ነገር ለእኔም በሌላ መልክ ይመጣል። እናንተ ጋር የሚመጡት ሰዎች ለእኔም በሌላ መልክ ይመጣሉ። ታዲያ ምንድን ነው ልዩነቱ? እውነትን ስንሰማ ፍሪደም አለው እውነት ውስጥ። ያ ፍሪደም ምን ያደርገናል? አኗኗራችን ይለየዋል። ቶሎ እንዴት ወደ ደስታዬ እንደምመለስ ነው የማስበው። እንዴት ይሄንን አእምሮ ሊይዝ የሚችል ውሸት ድሮፕ እንደማድረግ ነው የማስበው። ኖ ከዚህ በላይ ይህን ነገር ማሰብ አልፈልግም። በቃ እዚህ ጋር ማቆም አለብኝ። ኖ ከዚህ በላይ እነዚህን ሰዎች ተሸክሜ መዞር አልችልም። የሚጠሉኝን ሰዎች፣ የማይፈልጉኝን ሰዎች ሊኖሩ ስለሚችሉ ማለት ነው። ምንም ችግር የለውም ቢኖሩ መብታቸው። ኢየሱስን የሚጠሉ ሰዎች ስለነበሩ ምንም ችግር የለውም። ግን ረጅም ሰዓት ስለሚጠሉኝ ሰዎች ባስብስ? ባሪያ ነኝ፣ ነፃ አይደለሁም። ቴንክ ዩ ፀሐይ፣ ነፃ አይደለሁም። በሚጠሉኝ ሰዎች ጋር ሀሳቤ አእምሮ ከተያዘ። ለምን? የተያዘው በውሸት እውቀት ነው። እዚህ ነው ኢየሱስ አባቴ ይወደኛል ይላል። ሁሌ አእምሮ የተያዘው በአባት ፍቅር፣ አባቴ አይተወኝም። እውነተኛ ነፃነት ይሄ፣ እውነተኛ ነፃነት ይሄ። ወንጌል መዳን ያልሰጣችሁን ነገር ይዛችሁ ተሸክማችሁ ለምን ትዞራላችሁ? ከዳናችሁ ሀዘን ለምን ትሸከማላችሁ? የሚያሳዝን ነገር የለም አላልኩም። ለምን? መጽሐፍ ቅዱስም ሲነግረን ልዩ ልዩ እንትን መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው የሚለን። ስለዚህ ሀዘን ሊያመጡ የሚችሉ ነገሮች አሉ፣ ግን እንደ ሙሉ ደስታ ቁጠሩት ነው የሚለን። ስፔሲፊክሊ ይሄ የተነገረው ከወንጌል ጋር በተያያዘ ነው። በወንጌል ምክንያት ስደት ሲመጣባቸው ነው። ሲደበደቡ፣ ሲታሰሩ፣ ምን ይሄ ሁሉ መከራ ሲደርስባችሁ አለ ይሄንን እንደ ሙሉ ደስታ ቁጠሩት አለ። የሚያስለቅስ አይደለም፣ ውሰደኝ የሚያስብል አይደለም አይደለም። አንዴ በእውነት ነፃ ከወጣን፣ በትክክለኛ እውቀት ነፃ ከወጣን፣ ስለዚህ ልንገራችሁ፣ ስለ ራሳችሁ በጣም ማወቅ ትፈልጋላችሁ? እግዚአብሔር ስለ እናንተ ያለውን ሀሳብ በጣም ማወቅ ትፈልጋላችሁ? እውነት ማወቅ ትፈልጋላችሁ? በቃ ኢየሱስን ይዩት እንዴት እንደኖረ። ኢየሱስ ላይ ያለው ነገር በሙሉ እግዚአብሔር ለኛ ያሰበው። ኢየሱስ የኖረው ነገር፣ ኢየሱስ ያደረገው ነገር በሙሉ እኛ እንድንኖር
እኛ እንድንኖረው፣ እኛ እንድንደሰትበት የታሰበ ህይወት። አንድ ጸሐፊ ሲናገር እንደዚህ አለ። the bible is አለ መጽሐፍ ቅዱስ is all about jesus፣ ስለ ኢየሱስ ብቻ ነው አለ። ከዛ ደግሞ Jesus is all about you አለ። ኢየሱስ ደግሞ ስለ እናንተ ነው። ስለዚህ መጽሐፍ ቅዱስ ስለ ኢየሱስ ነው፣ ኢየሱስም ስለኛ ነው። ከዚህ ውጪ ህይወት ብዙ ጊዜ እናገራለሁ፣ ከዚህ በፊትም ተናግሬያለሁ። እናንተን ከኢየሱስ እንደሚነጥል ትምህርት ሐሰተኛ ትምህርት የለም። እናንተን ከኢየሱስ ነጥሎ እንደሚያወራ ሰው ሐሰተኛ ሰው የለም። ኢየሱስ የመጣው እኛን አንድ ለማድረግ ነው። እኔ እናንተ አንድ እንደሆንን እነሱም አንድ እንዲሆኑ፣ እኔ ባንተ እንዳለው እኔ በእነሱ እንዳለው ይላል ዮሐንስ 17። ስለዚህ ሰውን ከኢየሱስ ከነጠለ የትኛውም ሰባኪ ስቷል። ቴንኪው ፀሐይ፣ በጣም ስቷል። ለምን ሳት? ኢየሱስ የመጣው ሁላችን በሱ ውስጥ እንድንሆን። ለዚህ ነው ማንም በክርስቶስ ቢሆን በማ ቢሆን? እስቲ እኔ በክርስቶስ ነኝ በሉ። እሺ አሁን እግዚአብሔር አባት ሲያይ በሉ በእኔ ኢየሱስን ያህል በቃ የተፈለገው እኮ ይሄ ነው። ይኸውላችሁ በጣም አግሬሲቭሊ የምንናገረው አይ ቲንክ ይህንን አሁን የምናገረውንም ሀሳብ ከዚህ በፊት ተናግሬያለሁ። በጣም ደፍረን የምንናገረው በአዳም የሆነውን ነው። ሁላችን ሰው ደካማ ነው፣ ሰው እንደዚህ ነው፣ ሰው በዚህ ገብቶ ሰው እንደዚህ ነው፣ ሰው እንትና እንላለን። ብዙ ጊዜ እንላለን። ይሄኛውን ሰውዬ ከየት እንደወሰድነው ታውቃላችሁ? ከዛኛው ከአሮጌው አዳም ነው የወሰድነው። ይሄ የምንለው ከሁለተኛው አዳም የወሰድነውስ እናውቀዋለን። እሱን ስናቅ ነው እውነት አወቅን የሚባለው፣ በእውነት ተመላለስን የሚባለው በሁለተኛው አዳም ውስጥ ያለው ሰው ስናቅ። ይሄኛውስ ሁለተኛው አዳምስ ደካማ ነው፣ ፈሪ ነው፣ ሐዘንተኛ ነው፣ ተነጫናጭ ነው፣ ያማርራል ህይወት፣ እጅ ዓለም እንደው ክፋቷ በዛ ይላል። አሁን ለምን እንደምንል ታውቃላችሁ? እውነት ስላላወቅ። ይሄኛው እውነት ስላልበራል። ይሄ እውነት ቢበራልንስ ነፍስ በመልካም ሁኔታ እንዳለች አለ። በነገር ሁሉ እንዲሳካ፣ መልካም ጤንነት እንዲኖር፣ በነገር ሁሉ ምን እንዲያደርግልን እንዲሳካል። እስቲ እንደዚህ በሉ፣ ነፍሴ በመልካም ሁኔታ እንዳለች። ድገም፣ ነፍሴ በመልካም ሁኔታ እንዳለች፣ መልካም ጤንነት እንዲኖረኝና በነገር ሁሉ እንድሳካ የእግዚአብሔር ፈቃድ። ይህ ደግሞ እውነት ስለሆነ እንደዚህ አለ። ይህንንም በእውነት እንደምትመላለስ አለ። ሰዎች መጥተው ምን አድርገውኛል? ነግረውኛል። ስለዚህ አለ ይህንን እውነት ከመስማት በላይ የሚያስደስተኝ ነገር የለም። ለምን? ልጆቼ በመልካም እውነት ሲኖሩ ከማየት በላይ። በቃ ይኸውላችሁ እግዚአብሔር የሚለው እንደዚህ ነው። ኢየሱስ ደቀ መዛሙርቱ ሄደው አጋንንት አስወጥተው ምናምን ሲመጡ አጋንንት በስም ተገዙልን እያሉ መጡ አይደለ? ቴንክ ዩ ጄሪ መጡ አይደለ? ደስ እያላቸው ከዛ አጋንንት ስለተገዙላችሁ አይደለም ማለት ደስ መሰኘት ያለባችሁ፣ ስማችሁ በሕይወት መዝገብ ምን ስላደረገ ስለተጻፈ ነው። ያ ማለት ስለ ዋነስ እኮ ነው የሚያወራው፣ ወደ ሕይወት ስለመጣችሁ ማለት ነው። ከሞት ወደ ሕይወት ስለተሻገራችሁ በዚህ ነው ደስ መሰኘት ያለባችኋልና። ከዛ ኢየሱስ ዞር ብሎ ሐሴት አደረገ መጽሐፍ ቅዱስ ሲናገር፣ ዞር ብሎ ከነሱ ከዛም ጸለየ። ምን ብሎ? ከብዙ ጥበበኞች ሰዎች እነዚህ ታናናሾች ይህንን እውቀት ምን ስላደረግላቸው፣ ይህንን እውነት ምን ስላደረግላቸው፣ ስለገለጥክላቸው ይህንን ምን እውነት ኢየሱስ በምን ሐሴት እንደሚያውቅ ታውቃላችሁ? እግዚአብሔር በምን ሐሴት እንደሚያውቅ እውነት ሲበራልን።
እውነት የበራልን ቀን። ለዚህ እኮ ነው ሰው አንድ ኃጢአተኛ በኢየሱስ ሲያምን ሰማይ ሐሴት የሚያደርገው ለምንድን ነው? እውነት ስለበራለት፣ ወደ እውነተኛ ማንነቱ ስለተመለሰ፣ ወደ እውነተኛ አባቱ ስለተመለሰ፣ ወደ እውነተኛ ቤቱ ስለተመለሰ። ልንገራችሁ፣ አሁን እኮ ብዙ ከዚህ ዓለም እኮ የተማርነው ነገር ኦልሞስት በጣም ብዙ ነገር እኮ ውሸት ነው። ይሄን አታውቁም? ከዚህ ዓለም የተማርነው ነገር ውሸት እኮ ነው እንዳለ። እሺ ላሳያችሁ። አሁን በጣም አእምሯችን የያዙት ፖለቲካ፣ ገንዘብ፣ ኑሮ ውድነት፣ ምናምን ድህነት ምናምን የሚባሉት እነዚህ ሁሉ ውሸት እንደሆኑ ታውቃላችሁ። ለምን? እነዚህ ውሸቶች እውነት ካልመሰሉ መያዝ አንችልም። እውነት ናቸው ስንል ነው ምንም ያደርጉን የሚይዙን። በሞመንት ግን እውነት ምን እንደሆነ ባወቅን ጊዜ በእኛ ላይ ኃይል የላቸው። ስለዚህ ኢየሱስ ምንም በእግሩም ይሄዳል፣ የፈለገበት ቦታ ይገኛል። ግን እነዚህ አንዳቸው የማይገዙት የሃይማኖት መምህሮች ይመጣሉ፣ ያስፈራሩታል በተንኮል ይዙ። ለምን? ውሸት እንደሆነ ስለሚያውቅ በዚህ ፈርቶ አያውቅም። በፍጹም ስሙን አጥፍተውት ያውቃሉ፣ ሰድበውት ያውቃሉ። ከውሸት የመነጨ እንደሆነ ስለሚያውቅ ይሄ በዚህ አንድም ቀን ፈርቶ፣ አንድም ቀን አዝኖ፣ አንድም ቀን አልቅሶ አያውቅም። በሚገሉ ሰዎች መካከል ቆሞ አስተምሮ ሲጨርስ በመካከላቸው ቀጥ ብሎ ሄደ ይላል። በሚገሉ ሰዎች ለምን? ውሸት ነው። ይሄን ማለት የዚህ ዓለም ገዢ አለ አንዳች በእኔ ላይ ነው። አንድ ምንም ማድረግ አይችልም። ቴንኪ ፀሐይ አንድ አይችሉም። ለምን? በቃ አልፎ ቀጥ ብሎ ይሄዳል። ለምን? በውሸት እቺ ዓለም በእውነት አልጸናችም ብሏል ራሱ ኢየሱስ። ውሸት ነው በቃ ሁሉ ነገር። ይሄ ውሸት እውነት እንደሆነ ካላሰብን በስተቀር በእኛ ላይ መቆየት ስለማይችል ቴንኪ መሳይ በእኛ ላይ መቆየት ስለማይችል ሁሉን ውሸት እውነት ነው ብለን ማመን አለብን። በውሸት ለመገዛት ውሸት እንደሆነ ካወቅን አንድ ቀን በእኛ ላይ ስልጣን አይኖረው። አንድ ቀን በውሸት ውስጥ አንቀመጥ። አንድ ቀን ጥሩ ምሳሌ እሰጣለሁ። ብዙ ጊዜ በኪሳችን ያሉት የብር ኖቶች በሙሉ ፎርጅድ እንደሆኑ ያወቅን ቀን ይዘናቸው እንቆያለን። እንደውም አንዳንድ ባንክ ስትሄዱ በስተው ይለጥፏቸዋል ግድግዳ ላይ አይደል? እያየን ራሱ ምንም አይመስለን ጥለናቸው የምንሄደው። እነሱም ራሱ ስጡን ብንላቸው ራሱ ችግር የለም አንስቶ ይሰጡናል። ምንም ችግር የለም። ውሸት ስለሆነ ማለት የውሸት ብር ስለሆነ። ውሸት መቼ ነው አቅም የሚያጣው? እኛ እውነትን ያወቅን ቀን። እውነት ባላወቅንስ ቀን ለውሸት ባሮች ሆነን ተገዝተን እንኖራለን። አሁን በወንጌል የተሰቃየነው ወይም ወንጌል ተብሎ ተሰብኮልን የተሰቃየነው ነገር በሙሉ ውሸት ስለሰማ። ወንጌል ከሆነ ወንጌል ከሆነ ነፃነት ነው። ሰምታችሁኝ ያልኩት ምንድን ነው? ነፃነት ነው፣ የምስራች። ባለፈው ተምረናል። ኢሳይያስ 61 ተምረናል። ታስታውሳላችሁ? ባለፈው የነበራችሁ ሰዎች ኢሳይያስ 61 ለታሰሩ መፈታትን አይደለ የመጣው ይሰብክ የመጣው። ስለዚህ አሁን የታሰርነው በሰይጣን አይደለም። አሁን የታሰርነው በውሸት እውቀት ነው። ውሸት ደግሞ እስከ መቼ ይቆያል ካላችሁኝ፣ እውነት እስኪነገር ድረስ፣ እውነት እስኪሰማ ድረስ። እውነት የተሰማ ቀን ውሸት አለቀላት። ስለዚህ ልንገራችሁ፣ አሁን ከዚህ ህይወት መጠበቅ የሌለባችሁን ነገር አትጠብቁ። አዲስን ህይወት መዳንን ከተቀበልን በኋላ ይሄ የተቀበልነው ህይወት ልንወድቅበት አንችልም። ከዚህ ህይወት ውስጥ ውድቀት ልናወጣ አንችልም። በሽታ ልናወጣ አንችልም። ሐዘን ልናወጣ አንችልም። ፍርሃት ልናወጣ አንችልም። መሸማቀቅ ልናወጣ አንችልም። አንገት መድፋት ልናወጣ አንችልም። ለዚህ ነው ታስረው ነገስታት ፊት ሲቆሙ አይሸማቀቁም፣ አያፍሩም፣ አንገታቸውን አይደፍኑም። ሞት ትሰቀላላችሁ እንደ ጌታቸው የምትሰቀሉ ሲባሉ ሞት ይመርጣሉ። ነው እንደዚህማ እንደውም ክብር ነው። ለምን ዘግዝቃችሁ አገሉኝ፣ ዘግዝቃችሁ ስቀሉኝ? ለምን? አንገት ሊያስደፏቸው አይችሉም። አሁን ውሸት እነሱ ላይ ስልጣን የለው።
በእውነት ነፃ ወጥተዋል። ስለዚህ ሞት የሚባል ነገር ራሱ አያስፈራቸው። ለምን? ከሞት ፍርሃት ራሱ ነፃ ወጥተዋል። በምን? በእውነት። እውነት እስካልመጣ ድረስ ሰው የሚኖረው በውሸት ፍርሃት ውስጥ ነው። ስለዚህ ከህይወት ክፉ ነገር ኤክስፔክት አታርጉ። ከዚች ዓለም ደግሞ መልካም ነገር ኤክስፔክት አታርጉ። ዓለም እንደምትወደን፣ ዓለም እንደምትንከባከበን፣ ዓለም ከፍ እንደምታደርገን እንዳታስቡ። ይሄን ካወቃችሁ ሰው ሲሰድባችሁ ራሱ አትረበሹ። ቴንኪ ፀሐይ። ሰው ሲሰድባችሁ፣ ሰው ሲያንቋሽሻችሁ ራሱ አሁን ቸርች ተቃጠል፣ እንትን ጴንጤ እንደዚህ ሆነ፣ እንደዚህ የተደረገ የተደበደቡ ነው ምናምን እና ምን ሊያደርጉ ነው? ይሄን እኮ ነግሮናል ኢየሱስ። እኔን ካልተቀበሉ እኔን ከደበደቡ እናንተንም በቃ የተነገረን ይሄ ስለሆነ ከዓለም መልካም ነገር ኤክስፔክት ማድረግ የኛ ትክክል አይደለም። የኛ አስተሳሰብ ትክክል። የሚያሳዝነው ምን መሰላችሁ? ከዓለም መልካም ነገር ኤክስፔክት እያደረግን ከእግዚአብሔር ክፉ ነገር ኤክስፔክት ማድረጋችን። ጌታ ሊያስተምረኝ ያሳመመኝ እንላለን። ከዛ ሆስፒታል እንሄዳለን። ሁሌ እንደምናገረው የኔ ፓስተር እንድች ብለህ እንዳትሄድ ይላል። ጌታ ካሳመመ እንድትማር ብሎ ሆስፒታል እንዳትሄድ። ለምን ትሄዳለህ? የእግዚአብሔርን ፈቃድ እየገፋ ነው። እዚህ ቁጭ ብለህ ምን መታመም አለብን? ካሳመመ እግዚአብሔር እስከ ሞት ድረስ ነው መታመም ያለብን። በሽታ ደግሞ ይላል በሞት ያስመርቅሃል ይላል። ስለዚህ ሞትን፣ በሽታን ሁሉ ከእግዚአብሔር እንደሚመጣ አድርገን ቁጭ የምንለው ያ አደጋ ሲደርስ ራሱ እግዚአብሔር ፈረደበት እንላለን። ምንድን ነው የፈረደው እግዚአብሔር? በምንድን ነው? ይሄ ከየት አምጥቶ ነው የፈረደው? ፍርድ እኮ ኢየሱስ ላይ ጨረሰ። የሁላችንን ቅጣት በእርሱ ላይ አኖረ እኮ አለቀ። አሁን የምን ቅጣት ነው? አሁን የምን ቅጣት ነው የሚመጣው? የለም እኮ ይሄ። ስለዚህ አሁን መዳን ያለብን ይውላችሁ ከክፉ ኤክስፔክቴሽን መዳን አለብን። እንዲህ ስላደረኩ ነው እንዲህ የሚመጣብኝ፣ እንዲህ ስላደረኩ ከዚህ መዳን አለብን። ይሄ የውሸት እውቀት ነው። ከዚህ መዳን አለብን። እንዲህ ስላደረኩ ነው እንደዚህ የሆንኩት፣ እንደዚህ ስላደረኩ ነው እንደዚህ የሆንኩት። እግዚአብሔር እንትን ጠብቁ የሆነ እንትን እያደረገ ቲክ እያደረገ እንትን አድርጋለች፣ እንትን ይደርስባታል፣ እንትን አድርጓል፣ እንትን ዛሬ አልጸለይም፣ መንገድ ላይ የሆነ ሰው ይነጅሰዋል። ዛሬ አልጸለየችም፣ የሆነ ሰው ስራ ስትገባ ያናድዳታል። የለም እንደዚህ የሚባል። ዛሬ ሳልጸልይ ስለወጣው ቢሮ ተረበሹ። ይሄ ከህይወት ውስጥ ክፉ ነገር ኤክስፔክት ማድረግ ነው። ጸልያችሁ ስትወጡ ካናደዷችሁ ጸሎታችሁ አንሶ ነው ማለት ወይስ እግዚአብሔር አልሰማም ጸሎታችሁ? የተገናኘ ዓለም ወደንም ጠላንም አይፈልገንም። ተቀበልነውም አልተቀበልንም ዓለም አይፈልገንም። ይሄ ሲስተም እውነትን አይፈልግም። በእውነት አልጸናም። ስለዚህ እውነትን ምን ያደርጋል? ሪጀክት ያደርጋል። እውነትን አይቀበልም፣ አይፈልግም። እውነትን ካልፈለገ፣ በእውነት ካልጸና ፊት ለማድረግ መታገል የለብንም። እሺ፣ ከነሱ ጋር ለመመሳሰል በጣም ለመግባባት ምናምን ፊት ለማድረግ መታገል የለብንም። ካልመሰሉን አልመሰሉም። እውነትን እንደምንም ብለን እንትን አናረጋትም፣ አንቀንሳትም። እውነትም አትቀነስም፣ ኮምፕሮማይዝ አትደረግም። እውነት ኮምፕሮማይዝ ከተደረገች እውነትነቷ ቀረ፣ በቃ ቀረ ፈጽሞ። ይሄንን የኛ አእምሮ ነው ፊክስ መደረግ ያለ መስተካከል ያለበት የኛ አእምሮ። ከዚህ ጋር ሙሉ ለሙሉ ከዓለም ካለን ኤክስፔክቴሽን በፍጹም በቃ መቋረጥ አለብን። ዓለም እንትን ንጹህ ነገር መልካም ነገር ትሰጠኛለች የሚል ኤክስፔክቴሽን መያዝ የለብን፣ በፍጹም የለብን። አንድ ኤክስፔክቴሽን ነው መያዝ ያለብን፣ አንድ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ። አለቀ። እቺ ብቻ እቺ እውቀት ብቻ ነች የምታኖረው፣ እቺ እውቀት ብቻ። ለዚህ ነው ኢየሱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር እንደዚህ አለ፣ እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እቺ ነች እውቀት። በቃ እቺ ነች እውቀት። ልክ ወደዚች እውቀት ሲመጣ አለቀ። ማንን?
አንተንና ኢየሱስን ያውቁ ዘንድ። አንተ ማ አባት፣ ኢየሱስ ማ ልጅ፣ የሰው መልክ ምን ይላል ታውቁ። እችን ካወቅ ራሳችንን ካወቅን በኢየሱስ አብን ካወቅን አለቀ፣ በቃ አለቀ። ፐርፌክት ኑሮ የምንኖረው የዛን ጊዜ ነው። ከዓለም ምንም ኤክስፔክት አላደረግም። ስለዚህ ኢየሱስ ምንም ኤክስፔክት አላደረግም። ምንም አንድ ነገር እንደሚያገኝ አያስብም። እንደሚሰጥ ነው የሚያስበው። ህይወት ሊሰጥ እንደመጣ ነው የሚያስበው። ልንገራችሁ፣ ደስታችሁም ሰው ጋር አይደለም እናንተ ጋር ነው ያለው፣ ውጭ አይደለም እናንተ ጋር ነው ያለው። ምንም ሰላማችሁም ዓለም ጋር አይደለም። ጦርነት ውስጥም በሰላም መኖር ትችላላችሁ በደንብ። የኔ ፓስተር ሁሌ ይላል እየተተኮሰ በእግዚአብሔር ሰላም መሰደድ እንችላለን ይላል። እቃችን ይዘን ጦርነት ያለው ውጭ ነው እንጂ ውስጥ የለም ጦርነት። ምንም ይሄንን ማመን አለብን። ይሄንን ማወቅ አለብን። እውነቱ ይሄ ስለሆነ እችን እውነት በደንብ ካላወቅናት ግን እንደኛ የሚሰቃየል ቲንክ ዩ ሰሚ እንደኛ የሚሰቃየል። ለምን? ሁሉን ነገር ስጡኝ ስለምንል፣ አምጡ ስለምንል፣ ተውኝ፣ ጸጥ በሉ፣ አትጩብኝ፣ እንደዚህ አትበሉኝ፣ አትናገሩኝ፣ አትዩኝ፣ አታፍጡብኝ፣ የኔን ነገር አትንኩ፣ እንደዚህ አትበሉ ስለምንል፣ እንደዚህ ደግሞ ስንል ከሁሉ ጋር እንባላለን እንጂ ለኛ የሚሰጠን የሚጨነቅልን የሚያስብልን የለም። ማንም ለኛ ብሎ የሚያስተካክልን አንድም ሰው የለም። ስለዚህ ብዙ ነገር የተረባበሽ ነው በዚህ መንገድ ስለሆነ። እስቲ ወደ አንደኛ ቆሮንቶስ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ ነው የምናነበው። እንደዚህ ያለ ቁጥር 16 እንደዚህ ይላል። ስለዚህ ከአሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ከዚህ ቀደም ክርስቶስን በዚህ መልክ መዝነነው ነበር። በምን? በውጫዊ ነገር መዝነነው ነበር። ከእንግዲህ ግን እንደዚህ አናደርግም። ከዚህ በፊት ክርስቶስን ራሱ በውጫዊ ነገር ምን አድርገነው ነበር? መዝነነው ነበር። ለምን? ሲመጣ አዩትና የአናጺው ዮሴፍና የማርያም ልጅ አይደለም አሉ። የሚያዩት ስለምንድን ነው? ስለ ውጫዊ ነገር አዩት። በዚህ መዘኑትና ከኢየሱስ ምን ማድረግ አቃታቸው? መጠቀም አቃታቸው። ይሄ የዓለም እውቀት ማለት ነው። በውጫዊ ነገር ሰው ምን ማድረግ? መመዘን። ከዚህ በኋላ ግን ሰውን ለዚህ ነው ይመጣና ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለምንድን ነው የሚያወራው? ስለ ውጫዊ ነገር ነው? ኧረ ያው ነው። አንዳንድ ሰው ልክ ጌታን ካገኘ በኋላ ጣቱ ላይ ያለው የሲጋራ አልቀነሰ፣ አፉ አልቀላ፣ እንደዛው እንደጠቆረ፣ ጫቱ ምናምን መጠጡም ሽታው አልቀነሰ ምናምን፣ እንደዛው እንዳለ አዲስ ፍጥረት ነው። እንደዛው እንዳለ ስለ ውጫዊ አይደለም የሚያወራው፣ ስለ ውጫዊ አይደለም። አሁን ዓለም የሳለችብን ነገር በሙሉ በውጫዊ ነገር ላይ ስለሆነ ውጫዊ ነገር ላይ ስለሆነ፣ ስለዚህ ከውስጥ ህይወት የሚጀምረው ከውስጥ እንደሆነ ረስተናል። ስለዚህ ምን እናደርጋለን? ይሄ የመዳን እውቀት ተቆራርጠናል። የሆነ እንትን ካየን ነው፣ ብልጭልጭ ነገር ካየን ነው እግዚአብሔር ባረከው የምንለው። ከውስጥ አልጀመርንም በውጭ። ከዛ ደግሞ ምን ጉስቁላ አለ እንላለን። ግን እኮ እኛ ጉስቁላ አለ የምንለው ሰውዬ ስፒሪቹዋሊ ምናልባት በጣም የሚገርም መንፈሳዊ ደረጃ ላይ ይሆናል ያለው። በጣም መንፈሳዊ ደረጃ ላይ ይሆናል። ስላልፈለገ ይሆናል በውጫዊ ነገር ራሱን መጠበቅ ስላልፈለገ ሊሆን ይችላል። በጣም ትኩረት የሰጠው ለመንፈሳዊ ነገር ሊሆን ይችላል ሰውየው፣ ወይም ሴትዮዋ እንደዛ ልትሆን ትችላለች። እኛ የምናስበው ምንድን ነው?
በውጫዊ ነገር አይተን ተጎድታለች ተጎድቷል ማለት ከውጭ ጀምር። ከዛ ደግሞ ልንገራችሁ አካሉን ደግሞ እናይና ውፍ ተስማምቶታል ጌታ ረድቶታል ምናምን፣ ግን ውስጡ ሞት ሊለው ይችላል። እንዴ መቼ ዕለት አይቼው የለ እንዴ እንላለን። ሲስቅ አልነበር እንዴ? ለምን? በውጫዊ ነገር ነው ሰው ምን የምናደርገው የምንመዝነው በውጫዊ ነገር። ይሄን እያየን ይሄን እዚህ መጽሐፍ ቅዱስ ምሳሌ ላይ ሲናገር እንደዚህ ይላል፣ ሰውን በህመሙ ጊዜ መንፈሱ ትደግፈዋለች። ህመሙ ሲል ይሄ አካሉ በታመመ ጊዜ ከውስጥ መንፈሱ የተሰበረውን መንፈስ ግን ይላል ከውስጥ ማን ሊደግፍ ይችላል? አያችሁ ከባዱ ይሄ ነው። እግዚአብሔር ፊክስ ያደረገልን እሱ በክርስቶስ ኢየሱስ። ማንንም ከዚህ በኋላ በውጫዊ ነገር አንመዝንም። ከዚህም በኋላ እንደዚህ አናደርግም። ኢየሱስን እንኳን እንደዚህ ምን አድርገነው ነበር? መዝነነው ነበር። ለምን? ከንጉስ ቤተሰብ አልመጣማ፣ ከሀብታም ቤተሰብ አልመጣማ፣ ከአናጢ ቤተሰብ ነው የመጣው። ስለዚህ ምን አረጉ? መዘኑት፣ አዩና ጭራሽ ከናዝሬት መልካም ነገር ይወጣልን አሉ። በውጫዊ ነገር ምን አደረጉት? መዘኑት። በቃ አለቀ። ይሄ የዓለም እውቀት ነው። ከዚህ መዳን ነው። አሁን ዳንን አይደለ የምንለው፣ አሁን ድኛለሁ አይደለ የምንለው፣ ግን ከዚህ እውቀት ደግሞ መዳን አለብን ከውጫዊ ነገር። አሁን ባለፈው ተናግሬያለሁ፣ ዘር ላይ ምናምን እኮ አሁን እስካሁን የምንንጠለጠለው እኮ ለዚህ ነው። ከውጫዊ ነገር ገና ምን ስላልዳን ሰውን የምንመዝነው በውጫዊ ነገር ስለሆነ አለኝም የለኝም የተማርኩ ነኝ ያልተማረ ነው ምናምን የለም። አሁን አዲስ ፍጥረት ነው ያለው ብሏል። ባሪያ የለ፣ ጨዋ የለ፣ በቃ ግሪክ የለ፣ አይሁድ የለ፣ ወንድ የለ፣ ሴት የለ። አሁን ያለው ምንድን ነው? አዲስ ፍጥረት ብቻ፣ አዲስ ፍጥረት ብቻ፣ አዲስ ሰው መሆን ብቻ። ሌላ የለም፣ ሌላ የለም። ስለራሳችን ካወራን፣ ስለራሳችን ከተናገርን፣ ስለራሳችን ትክክለኛ እይታ ከያዝን ከውጫዊ ነገር መጀመር የለብን። ህይወት ከውስጥ ተጀምሮ የለ? ህይወት አለ፣ የእግዚአብሔር ህይወት አለ። እስቲ እግዚአብሔር ህይወት አለ። እኔ ታጋሽ ነኝ በሉ እስቲ። ቸር ነኝ፣ አፍቃሪ ነኝ፣ የስኬት ሰው ነኝ፣ ደስተኛ ነኝ። አያችሁ፣ ይሄ አሁን የምንናገረው ከውጫዊ ነገር ጋር ተገናኝቶ አይደለም። ከውጫዊ ነገር ጋር የተገናኘ አይደለም። እውነተኛውን አሁን በእውነት መመላለስ ማለት ይሄ ነው። እውነተኛውን ነገር የተናገርነው አሁን ነፍስ በመልካም ሁኔታ እንዳለች፣ በመልካም ጤንነትና ከዛ በነገር ሁሉም እንዲሳካል ምን አደርጋለሁ? ጸልያለሁ አይደል ያለው። ጠዋት ተነሱና እንደዚህ ነው፣ ነፍሴ በመልካም ሁኔታ ላይ እንዳለች፣ መልካም ጤንነትና በነገር ሁሉ ስለተከናወነልኝ አመሰግናለሁ። ጸሎት እኮ ይሄ ነው። ጸሎት እኮ መጨረሻውን መናገር ነው። ጸሎት ውጤቱን መናገር ነው እንጂ ጥያቄ አይደለም። ጸሎት ምን ማለት ነው? ኢየሱስ ሲናገር አልዓዛር ና ውጣ ነው የሚለው። እንደው ቢወጣ ጌታዊ ፈቃድ ከሆነ አይደለም የሚለው። እንደው እንዲወጣ አይደለም፣ ና ውጣ። የመጨረሻው ነው የሚናገር፣ የመጨረሻው። ስለዚህ ስትጸልዩ ስለራሳችሁ አሁንም ነግራችሁ እኮ ይውላችሁ ከእውነት ራሳችን ጀምረን ስናይ ነው። ከእውነት ራሳችን ጀምረን ስናይ አንዳችን እንደጎደለን አናይም። አንዳችን እንደጎደለን እንዳነሰን አናስብም። ለምን? ከእውነት ከጀመርን እንደሞላን ነው የምናውቀው። ከእውነት ከጀመርን እንደተባረክን ነው የምናውቀው። ከእውነት ከጀመርን ህይወት በእኛ ውስጥ እንዳለ ነው የምናውቀው። ህይወት ተብሎ ደግሞ ጉለት የለም። ህይወት ተብሎ ጉለት የለም። ይኸውላችሁ ህይወት ተብሎ ጉለት ካለ ኢየሱስ ያልጨረሰው ገና እኛ መጨረስ ያለብን ነገር አለ ማለት ነው። ለዚህ ነው ህይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ። ለዚህ ህይወቱ የሚቆም አይደለም። ህይወቱ የሚበዛና ምን የሚያደርግ ነው? የሚትረፈረፍ ነው። ከኛም ሞልቶ ምን የሚያደርግ ነው? የሚፈስ ነው። ህይወት ከሆነ እንደዚህ ነው።
ህይወት በልክ አይደለም። እሺ ልናገር፣ ይሄ በልክ አይደለም። ህይወት ሙሉ አይደለም። ሙሉ የኔ ፓስተር ብዙ ጊዜ ይላል ሙሉ ስትቀምሰው ይጎላል ይላል። ስለዚህ ሙሉ አልፈልግም። ምን የሚያደርግ ነው? የሚትረፈረፍ ሞልቶ የሚፈስ። ስለዚህ ህይወት ምን እንዲያደርጋል? እንዲሞላ፣ ከዛ ምን እንዲያደርግላችሁ? እንዲትረፈረፍላችሁ ነው። ስለዚህ ዓላማ ምን አድርጌያለሁ? መጥቻለሁ። ህይወት የተባለው ህይወት ህይወት ከሆነ ሞልቶ ምን የሚያደርግ ነው? የሚትረፈረፍ። እስቲ ሞልቶ የሚትረፈረፍ ህይወት አለኝ በሉ። ደስ ሲል እግዚአብሔር የሰጠን ህይወት እንደዚህ። የህይወት እጥረት እንደሌለብን ታውቃላችሁ። ህይወት በእኔ ይብዛ። አረ የሚትረፈረፍ ይጨምር። ህይወት እንዲበዛላችሁ፣ እንዲትረፈረፍላችሁ። ስለዚህ ዓላማ ምን አድርጌያለሁ? መጥቻለሁ። ኢየሱስ የመጣው ለዚህ። እስቲ የኔ ህይወት የሚበዛ ነው በሉ። የሚትረፈረፍ ህይወት አለ። እግዚአብሔር ከነገረን ከሰጠን የሰጠን ነገር ሁሉ የሚበዛ የሚትረፈረፍ የሚጨምር። የተቀበልነው ህይወት እንደዚህ። ህይወትን በተመለከተ ጉለት የለብንም። የህይወት ግን ሙላት አለብን። የህይወት ሙላት አለብን። ምክንያቱም ኤፌሶ ምዕራፍ 1 ላይ ከቁጥር 20 ጀምሮ የሚነግረን የመለኮት ሙላት ሁሉ በእርሷ ተገልጦ ይኖራል ይላል። በማን? በቸርች በኩል። የማን መለኮት ሙላት? የልጁ። በማን በኩል? በእኛ በኩል ተገልጦ ምን ያደርጋል? ይኖራል፣ ይታያል። እግዚአብሔር ራሱ የፈለገው ቸርችን ለምን እንደፈለጋት ታውቃላችሁ? የህይወት ሙላት፣ የመለኮት ሙላት ተገልጦ ዲስፕሌይ እንዲደረግ የፈለገው በእኛ በኩል። ይሄን ታውቃላችሁ? የእግዚአብሔር ህይወት ዲስፕሌይ የሚደረገው በእኛ በኩል እንደሆነ ታውቃላችሁ? ዓለም ይሄንን ህይወት እኛ ከሌለን እንደማታውቅ ታውቃላችሁ? እግዚአብሔር በዚህ ምድር የሚፈልገን ህይወት እንድናሳይ እንደሆነ ታውቃላችሁ? ያንን ህይወት እንድናንጸባርቅ እንደሆነ ታውቃላችሁ? ለዚህ ነው ሮንግ ነገር ከኛ ሲታይ እንዴ አንተ ክርስቲያን አይደለ ምናምን የምንባለው፣ ጴንጤ አይደለ የምንባለው። እኛ ጋር የሚንጸባረቀው ህይወት ያ እንደሆነ ታውቃላችሁ? ያንን ህይወት እንድናንጸባርቅ እንደሆነ ተፈልገው ታውቃላችሁ? የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ሲባል የተፈለገው ለዚህ እንደሆነ ታውቃላችሁ? እኛ ከሌለን ዓለም ዳርክነስ ውስጥ እንደሆነ ታውቃላችሁ? እኛ ከሌለን ዓለም ቴስትለስ እንደሆነ ታውቃላችሁ? እኛ ስላለን ነው ያላቸውን ሀብት ያላቸውን ንብረት እንኳን ኢንጆይ የሚያደርጉት። እኛ ሄድን ቀን ኢንጆይ ያደርጉት። ይሄን ታውቃላችሁ? ቸርች ስትወሰድ ዓለም ሁሉ ነገር እንደሚያስጠላ ታውቃላችሁ? የምድር ጨው ናችሁ ስንባል ዝም ብሎ መስሏችሁ? ያለኛ ምድር ቴስት የላት፣ ታስጠላለች። አንድ ቀን አያድሩም፣ ይሰለቻችኋል ሁሉም ነገር። አሁን ህይወትን ራሱ ኢንጆይ የሚያደርጉት በዚህ ምድር ላይ የስጋን ህይወት ኢንጆይ የሚያደርጉት ቸርች ስላለች እንደሆነ ታውቃላችሁ? እንጂ መብላት መጠጣት ምናምን እኮ ይሰለቻቸዋል። ያንን ነው የሚበሉት የሚጠጡት፣ ሌላ ምንም ህይወት የላቸው። እኛ ስላለን እንደሆነ ታውቃላችሁ? ለምን? ህይወት ዲስፕሌይ እየተደረገ ነው። በማን በኩል? በእኛ በኩል ሞልቶ ምን የሚያደርግ? የሚትረፈረፍ። አሁን የምንቀናበት ህይወት እንደሌለ ታውቃላችሁ? አንዳችን የምንቀናበት ህይወት እንደሌለ ታውቃላችሁ? ከእግዚአብሔር ህይወት በላይ ምን ኳሊቲ ላይፍ ነው ያለን። ከህይወትም ደግሞ ኳሊቲ በቃ ልንገራችሁ፣ ሰው ያለውን ነገር ጨምሮ 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 ሊኖር የሚፈልገው እኛ የምንኖረውን ህይወት ቢሰበስብ እችን ህይወት በገንዘብ ሊያገኛት ስለማይችል የህይወትን እግዚአብሔር የሰጠን ህይወትን በተመለከተ ሰማይ ስንሄድ ሰርፕራይዝ እንደሌለ ታውቃላችሁ? ሌላ አዲስ ህይወት እንደማይገጥመን ታውቃላችሁ? ሰማይ ይሄው ህይወት እኮ ነው ያለን። ሰጥቻችኋለሁ ያለን እንዲበዛ እንዲትረፈረፍላችሁ ተባለ። ምናልባት እዛ አዲስ የሚሆንብን ከእውቀት ማጣት የተነሳ ያላወቅነውን ነገር እዛ እናውቃለን እንጂ ህይወቱ አንድ አይነት ነው። ለምን እንደሆነ ታውቃላችሁ? ያ መንፈስ ቅዱስ ነው በእኛ ውስጥ ያለው። ምን እንድንኖር? ይህን ህይወት እንድንኖር ስላላወቅን ስላልገባን ነው እንጂ ሰማይ በጣም ስፔሻል ነገር እንደሌለ ታውቃላችሁ? እግዚአብሔር ነው ስፔሻል። ምንም ሌላ ሰማይ ምንም የለውም። ቴንክ ዩ ሚኪ፣ ቴንክ ዩ ሶ ማች። ሰው በእግዚአብሔር ህይወት ካልረካ
ወይም ይህን ህይወት በእውነት ካላወቀ በምንም ነገር ሊደሰት እንደማይችል ታውቃላችሁ? በፍጹም። ስለዚህ የተወሰኑ ነገሮች ልንገራችሁና የዛሬውን ትምህርት እናጠናቅቃለን። ለምንድን ነው እዚህ ላይ ማተኮር የፈለግኩት? እንግዲህ ከህይወት ሮንግ ኤክስፔክቴሽን እንዳይኖራችሁ። እንዲህ ሲበዛልኝ ነው፣ እንዲህ ሲሆንልኝ ነው ምናምን እንዳትሉ። ቴንክ ዩ ዛሬ ብዙ ሰው እንደዛ አይነት ጸሎት ይጸልያል። ጌታ እኮ እንትን እችን ቢያሳካልኝ፣ እንደው ይሄ ነገር እኮ መስመር ቢይዝልኝ፣ እንደዚህ ቢሆንልኝ ጌታ ምናምን። ልንገራችሁ፣ ምንም መስመር ሳይዝ ምንም ሳይስተካከል እንደናንተ ያማረ ህይወት ያለው ሰው እንደሌለ ታውቃላችሁ? ቅድም እንዳነበብ ነው እኮ በነፍስ እንደተከናወነ በነገር ሁሉ እሱ ችግር የለውም በእውነት ከተመላለስን ሁሉም። ግን ስንጀምር የጀመርነው ከስኬት እንደሆነ ታውቃላችሁ? ስንጀምር ህይወት ከሚባለው ከመጨረሻው ነው የጀመርነው። ከመጨረሻው ከእግዚአብሔር ህይወት ከዛ የሚበልጥ ምንም ነገር አናገኝም። ከዚህ ህይወት ውስጥ ነው የምንኖረው። ከዚህ ህይወት ውስጥ ነው የምንስቀው። ከዚህ ህይወት ውስጥ ነው የምናቅደው። ከዚህ ህይወት ውስጥ ነው የምንወልደው። ከዚህ ህይወት ውስጥ ነው የምናገባው። ከዚህ ህይወት ውስጥ ነው ስራ የምንሰራው። ከዚህ ህይወት ውስጥ እንጂ ስራ ስናገኝ፣ ትዳር ስንይዝ፣ ልጅ ስንወልድ፣ አገልግሎት ስንጀምር የሚመጣ ህይወት የለም፣ ደስታ የለም። ለዚህ ኤክስፔክት እንዳታርጉ። ከነዚህ ነገሮች ምንም የላቸውም፣ አይሰጧችሁ። ህይወትን በተመለከተ አንድ ህይወት በርቶልናል፣ አንዴ ተቀብለናል፣ አንዴ። ስለዚህ ይሄ ህይወት እርካታ ብቻ ነው ያለው፣ ጥማት የለበትም። ሊጠማ አይችልም ሰው ከዚህ ህይወት ውስጥ ከገባ በኋላ። ስለዚህ እኔ ከምሰጠው ውሃ የሚጠጣ ድጋሚ ምን አያደርግም፣ አይጠማም። ስለዚህ አንዴ ረክተናል። ረክተን ነው የምንጀምረው። እስቲ ረክቻለሁ ህይወትን በተመለከተ ገና ምረካበት ፕላን አድርጌ አቅጄ ምናምን ምረካበት ቀን የለኝም። ምንም ልንገራችሁ፣ ሰማይን ብንሄድ አንረካም። የረካ ነው አሁን የረካ። ግን ሰማይ ሲሄድ ገና ረካለሁ የሚል ሰው ተሸውዷል። ለምን? ከህይወት ውስጥ የማይገባውን ነገር ነው ኤክስፔክት እያደረገ ያለው። እግዚአብሔር የሰጠን ሰማይ ሄደ የምንረካበት ህይወት አይደለም። አሁን እዚህ ምን የምናደርግበት። ይኸውላችሁ ጌታን ያገኘን ቀን ትዝ ይላችኋል? የዳንን ቀን የተሰማን ሰላም፣ የተሰማን እርካታ፣ የተሰማን እረፍት ትዝ ይላችኋል? አንድ ሰው እንደዚህ ያለ በቅርብ ጌታን ተቀብሎ የዛን ቀን ሄጄ የተኛሁት እንቅልፍ ሌላም ቀን እኮ የተኛው የዛን ቀን የተሰማኝ ሰላም ነው። እንደዚህ አይነት ጣፋጭ ህይወት ጣፋጭ ገፍተኝ ይቻላል። ምንድነው ያንን እንቅልፉን የለየበት ነገር ምንድነው? ህይወት ሲመለስ ነው። እንቅልፍማ ነበር ግን ከዛ በፊት እኮ የተኛው ግን እንደዛ አይነት ተኝቻለሁ። ያኛው ምን ያደርጋል? ይለያል። ለምን? ህይወት ተቀብሎ ነው የተኛው የዛን ቀን፣ ረክቶ ነው የተኛው የዛን ቀን፣ ጨርሶ ነው የተኛው የዛን ቀን፣ በቀጠሮ አይደለም የተኛው የዛን ቀን። ልክ ስንጀምር እኮ የምንጀምር ሁላችንም እንደዚህ ነው። ከዛ ምን የውሸት እውቀት ይመጣል። ጌታ እንዲህ ያደርግልኛል፣ እንደዚህ ያደርግልኝ፣ በቃ የዛን ቀን እንደው ትዳርም ከሆነ ትዳር ይላል፣ ልጅም ከሆነ ልጅ ይላል። ቀጠሮ ስለሚይዝ ማለት ነው ቀጠሮ። ስለዚህ ዛሬ በእርግጠኝነት ቀጠሯችሁን ወስጄባችኋለሁ። ምንም በቀጠሮ ስለሌለ ቀጠሮ ስላለ። ሌላ የመጨረሻ እንድትይዙ የምፈልገው ነገር ከዚህ ህይወት በላይ የከበረ ነገር የለም። ምንም የከበረ ነገር እግዚአብሔር ያለውን አንድ ውድ ስጦታ የሰጠው ለዚህ ህይወት። እግዚአብሔር ከዚህ የበለጠ የከበረ ነገር ምንም የለው። ከህይወት የበለጠ የከበረ ነገር የለም። ህይወት ያገኘን ቀን እኛ ራሳችን ከብረን ህይወት ሲመለስ ወደ ሰው ህይወት ሲመለስ
ሁሉ ነገር ነው የተመለሰው። እግዚአብሔር ጋር ታረቅን፣ ጸደቅን፣ ተቀደስን፣ ሰላም አገኘን አይደለ? ከበርን፣ ሕያዋን ሆንን። ሁሉም ነገር አገኘን እዚህ ውስጥ። ሁሉም እንደኛ የከበረ የለም። እንደኛ የከበረ የለም። እስቲ ከብር ያለው ድገሙት። ከበርኩ። ደስ የሚለው ያከበረን ደግሞ እግዚአብሔር ነው። ስለዚህ ማንም ይህን ክብር ሊነካ የሚችል ሊወስድ የሚችል ምንም ኃይል የለም። ሰዎች ሊሰድቡኝም ሊያንቋሽሹኝም ምንም ይሄን ሊያደርጉ ይችላሉ። ከዛ ክብር ግን ሊቀንሰኝ የሚችል ግን አንድም ኃይል የለም። ማንም ሰው የለም። ማንም ሰው የከበረን፣ ሕያዋን ነን፣ የጸደቅን ነን፣ ደስተኞች ነን፣ የስኬት ሰው ነን፣ የተሞላን ነን። የእግዚአብሔር ሕይወት በእኛ አለ። የእግዚአብሔር ሕይወት ያለው ሰው ሙሉ ነው። ምንም ጎደሎ የለው። ምንም ነገር ይጎድለው። ስለ ውጫዊ ነገር ካሰባችሁ እኛ ማንንም ሰው በውጫዊ ነገር አልመዝንም። ውጫዊ ነገር አይተን ሀብታም ነው አንልም። እኛ የእግዚአብሔር ሕይወት ካለው ሀብታም ነው፣ እንደሱ ባለጸጋ። የእግዚአብሔር ሕይወት ከተመለሰለት እጅግ ባለጸጋ ነው። መንፈስ ቅዱስ በእርሱ ውስጥ ካለ የከበረ ነው። እግዚአብሔር በእርሱ ካለ የከበረ ነው። ሰው ክቡር ነው። እዚህ ላይ ላቅ ነዋይ ቴንክ ዩ ሶ ማች። ወደ ምንጫችን ወደ መገኛችን ነፍሳችን ስለተመለሰች ጌታን ባርካለን። ጌታ ኢየሱስ አብስቶ ይባርክህ። ድንቅ ሰዓት ላይ ነው የጨረስነው። በጣም ድንቅ ጊዜ ተጠቅመናል። ግልጽ የሆነ ትምህርት ተምረናል። ከዚህ ውስጥ ሪፍሌክሽን ይቅደም ወይስ ጥያቄ ይቅደም? የትኛው ይሻላል? ምን ቀረልን? እስኪ አንድ ሶስት ሰው ይሄ ቀርቶልኛል ይበላ። ከዛ ወደ ጥያቄ እንሄዳለን። ጥያቄያችሁን ያዙት። ዛሬ ይሄ ቀርቶልኛል። ወደ ነፍሳችን እረኛ ተመልሰናል። ቀጥል። ማን ነው ያወራው? እኔ ነኝ ኮክዬ። እሺ ሩኢ ማረግ አንሚዩት ሚዩት አታርጊው፣ ማይኩን አትንኪው። እሺ ብዙ ጊዜ